ናተላ ተሾመ እባላለሁ። የዛሬ ሴሽን ስለ ኮሌክቲቭ ኢንቨስትመንት ስኪምስ ስፔሻላይዝድ የሆነ ካፒታል ኢንስትሩመንትስ ተብሎ ነው የቀረበው ዛሬ እና እሱን ከመጀመራችን በፊት እስቲ መጀመሪያ ካፒታል ኢንስትሩመንትስ ምንድን ናቸው ብለን መጀመር አለብን። የኮሌክቲቭ ኢንቨስትመንት ስኪምስ ፖዚሽኒንግ ኢን ዘ ካፒታል ኢኮሲስተም በደንብ ለማወቅ ካፒታል ማርኬትስ ኢንስትሩመንትስ ብለን ስናወራ ያው ፋይናንሽል ኢንስትሩመንትስ መሆናቸውን እናውቃለን። ያው ፋይናንሽል ኢንስትሩመንትስ ደግሞ የተለያየ አይነት ፋይናንሽል ኢንስትሩመንትስ እንዳለ እናውቃለን። አንዱ የካፒታል ገበያ ላይ የሚገኝ ፋይናንሽል ኢንስትሩመንትስ ነው፣ የገንዘብ ሰነድ ነው። ይሄም ሰነደ መዋለ ንዋይ ይባላል እና ይሄ ሰነደ መዋለ ንዋይ የሚባለው ቃላት ኮንቴንቱ ምን ምን እንደሚያካትት ተዘርዝሮ ይገኛል አዋጁ ላይ። ስለዚህ አንቀጾቹን ጠቅሻለሁ እንዲሁ ብቻ ለመከታተል አመጣጡ የሲአይኤስ ስንል የካፒታል ኢንስትሩመንትስ ሁኔታውን በምንድን ነው የሚመሰረተው ለማየት በአዋጁ እንደሚመሰረትና ሬኮግናይዝ እንደሆነ መጀመሪያ ለማሳወቅ ነው። ሰነደ መዋለ ንዋይ ስንል ያው አክሲዮንም ያካትታል እና ዩኒት በእንግሊዝኛ ክፍልፋይ በአማርኛ። እነዚህም ሁለቱም ነገሮች ሰነደ መዋለ ንዋዮች ናቸው። እነዚህም ሁለት ነገሮች የሰነደ መዋለ ንዋይ የኮሌክቲቭ ኢንቨስትመንት ስኪምስ የጋራ ኢንቨስትመንት ፋንድ የባለቤትነት ሰነድ እንደሚያሳይ መጀመሪያ እንድታውቁ ነው። የዛሬ ሴሽን እንደዚህ ነው የሚሆነው። በ8 ፓርትስ ነው ዲቫይድ የተደረገው። እኔ የመጀመሪያውን 6ቱን አደርጋለሁ። ያው በመጨረሻ በኪዩኤንኤ ነው የምንጨርሰው። ያላችሁን ጥያቄ አቶ ፈንታ ይሰበስባል ብቻ and then also ደግሞ የሲአይኤስ more contextualized የሆነ አቀራረብ ታገኛላችሁ ከመቅደስ ተስፋዬ ወይ ከፈንታ። የመጀመሪያውን አንድ 20 ደቂቃ እቆያለሁ እያንዳንዱ ቶፒኩ ላይ። በመጀመሪያ ስለ ኢንቨስትመንት ማውራት አለብን። ኢንቨስትመንት በምን መልክ ነው የሚደረገው እና የኢንቨስትመንት አይነቶች how to invest in a CIS እናያለን። ያው በመጀመሪያ ግን what is a CIS CIS ምን እንደሆነ ማወቅ አለባችሁ እና እሱን ዲፕ ዳይቭ እናደርጋለን። የተወሰነ ኮንሴፕቶች within the CIS framework። አንዱ ትልቅ ኢምፖርታንት ሆኖ የሚገኘው ቶፒክ within the CIS context is governance። በመጀመሪያ governance ምን እንደሆነ እና ምን እንደሚያካትት እና specifically ለCIS ምን አይነት governance arrangements እንደሚያስፈልጉ እሱን ኦቨርቪው እናደርጋለን። እና በመጨረሻ እንዳልኩት CIS it's a legal construct ስለሆነ በአዋጅ ሬኮግናይዝ የተደረገ ኮንሴፕት ስለሆነ ስለ ሬጉላቶሪ ዲቨሎፕመንቱ እና ስለ ሂደቱ እና እንዴት አድርገን ወደ ረቂቅ መመሪያ እንዳደረስ ነው ትንሽ ሃይ ሌቨል ፍሬምወርክ ኮንሰፕትስ እናያለን። እንጀምር። መጀመሪያ በሴክሽን 1 እዚህ ሴክሽን ላይ in terms of ways to investing with a CIS መጀመሪያ እንድታውቁ የምፈልገው the difference between direct and indirect investment ልዩነቱን ለማየት እና ይሄ direct versus indirect ስንል ሌላ ምን አይነት potential risks ስጋቶች እንደሚያመጡ እና ይሄ CIS arrangement እንዴት አድርጎ mitigate ለማድረግ እንደሚሞክር ያንን indirect concept and then also ያው ለምን በኢንዳይሬክት ያስኬደናል ዳይሬክት እያለ የሚለውን ኮንሰፕት እሱንም ካቨር እናደርጋለን። ማለት the purpose, use and benefits of a CIS። በመጀመሪያ ways to invest ብለን ከላይ ስንጀምር ያው እናውቃለን directly or indirectly። directly ስንል ምን ማለታችን ነው? ብዙ ሰው አክሲዮን ምን እንደሆነ ያውቃል። አክሲዮን መግዛት ከፈለኩኝ ለምሳሌ የባንክ አክሲዮን እኔ ኢንቨስተር ሆኜ አክሲዮን ቀጥታ የባንክ አክሲዮን እገዛለሁ። ይሄ ምንድነው? የአክሲዮኑ ባለቤት ሲሆን ያው ሰነዱን ራሱ አክሲዮኑን ራሱ እኔ ነኝ በእጄ ያዝኩት፣ በእኔ ስም ነው ያለው። ኦኬ ቬሪ ሲምፕል። እንዲህ እንደማለት ያው የባንክ ሼር ባለቤት እንደመሆን ነው። ኢንዳይሬክት ስንል ምን ማለታችን ነው? ኢንዳይሬክት ስንል በመጀመሪያ የሚገዛው የባንክ ሼሩ ሳይሆን የኢንቨስትመንት ፋንድ ኦር የጋራ ኢንቨስትመንት ፋንድ ኮሌክቲቭ ኢንቨስትመንት ስኪም የሱ ሰነድ ነው የሚገዛው እንጂ የባንክ ሼሩ በቀጥታ አይደለም የሚገዛው። ይሄ ኢንቨስትመንት ፋንድ ነው ሄዶ የባንክ ሼሩን የሚገዛው። ይሄንን ደግሞ አንድ ባንክ ሼር ብቻ ሳይሆን ብዙ የተለያየ የባንክ ሼሮች ወይም የተለያየ አይነት ሼሮች ወይም የተለያየ አይነት ሰነደ መዋለ ንዋዮች
ኦር የተለያየ አይነት አሴቶች እዛ ውስጥ መያዝ ይችላል። ስለዚህ ኢንዳይሬክትሊ ኢንቨስት ሳረግ በኢንቨስትመንት ፋንድ መልክ የባንኩን ባለቤትነት የባንኩን ሰነድ ባለቤትነት በቀጥታ ሳይሆን በኢንቨስትመንት ፋንዱ ምክንያት ነው ያንን ባለቤትነት ያለኝ። ስለዚህ ultimately as an investor ባለቤትነት ያለኝ is in የኢንቨስትመንት ፋንድ ያለውን ንብረት so the CIS portfolio ተብሎ የሚታየው ስክሪኑ ላይ so ይሄ አሰራር የኢንዳይሬክት ኢንቨስትመንት አሁን ዲስክራይብ ያደረኩት በጣም ጀነራላይዝድ የሆነ ኮንሰፕት ኦፍ የሰነድ አውጪ ማን እንደሆነ የሚለይ ነው። የንብረቱ ባለቤት ማን እንደሆነ የሚያሳይ ነው እና አሁን ይሄ ፍሬምወርክ ኦቨርኦል ሌላ ሀገር በብዙ የተለያየ አይነት ስም ይጠራል። ሚውቹዋል ፋንድ ነው ብዙ ሰው የሚያውቀው በተለይ የአሜሪካን ቴክስት ቡክስ የሚያነቡ ሰዎች። ፕራይቬት ኤኩዊቲ ፋንድስ በጣም የታወቀ ነው። እሱን as well as venture capital funds, hedge funds እንዲሁም የኢንቨስትመንት ፋንድ አይነት ነው። እዚህ በቅንፍ ያስቀመጥኩት ሪትስ ሪትስ የሪል ስቴት ኢንቨስትመንት ትራስት ብዙ ሰው ሪትስ ይሉታል ሌላ ሀገር። እሱንም አብዛኛው ጊዜ ኮሌክቲቭ ኢንቨስትመንት ፋንድ ኦር ኢንቨስትመንት ፋንድ የሚያካትት አይነት አሰራር ነው። ስለዚህ ዛሬ የምናወራው ስለ ዳይሬክት ኢንቨስትመንት ሳይሆን የዚህ የኢንዳይሬክት ኢንቨስትመንት ምን ይመስላል እና የዚህ ካፒታል ማርኬት ኢንስትሩመንት የጋራ ኢንቨስትመንት ፋንድ ሰነደ መዋዕለ ንዋይ why is it special የሚለውን በደንብ በቅርብ እናያለን። So just to review again, የገንዘቡ ሂደት in the context of an indirect investment. So በመጀመሪያ ኢንቨስተሩ ሰነድ ይገዛል። ይሄ ሰነድ የኮሌክቲቭ ኢንቨስትመንት ስኪሙ ሰነድ ነው። እንግዲህ እሱ ነው ስኪሙ ራሱ በብርቱካን መሃል የሚታየው እሱ ነው ሰነዱን የሚያወጣው። ስለዚህ ኢንቨስተር አንድ ሰነድ ይገዛል ኮሌክቲቭ ኢንቨስትመንት ስኪም ላይ። ይሄ ኮሌክቲቭ ኢንቨስትመንት ስኪሙ ሰነድ ያወጣል። ያው በስተግራ በኩል የሚታያችሁ ሰነዱን ያወጣል። ኢንቨስተሩ ሰነድ ይገዛል። እሱ በጣም ቀላል ነው፣ የምናውቀው ነገር ነው። በኋላ ኮሌክቲቭ ኢንቨስትመንት ስኪሙ ምን እንደሚያደርግ ነው። እዛ ላይ ነው እንግዲህ የኮሌክቲቭ ኢንቨስትመንት ስኪም ኦልሞስት አርት ማለት እንችላለን። ሶ ኮሌክቲቭ ኢንቨስትመንት ስኪም ንብረት ይገዛል፣ ፖርትፎሊዮ ይገዛል። ያንን የኢንቨስተሩን ገንዘብ የሰበሰበውን ሄዶ የፖርትፎሊዮ ኦፍ ኢንቨስትመንትስ ይገዛል። and then ፖርትፎሊዮ ያው የባንክ ሰነዶች ከሆኑ ለምሳሌ እንደምናውቀው ባንኮች ዲቪደንድ ይከፍላሉ፣ የአክሲዮናቸው ዲቪደንድ ይከፍላል። ያ ዲቪደንድ አልፎ በኮሌክቲቭ ኢንቨስትመንት ስኪሙ ተቀብሎት ወደ ኢንቨስተሮቹን የሚያስተላልፍ ንብረት ነው። ስለዚህ በግራ በኩል ይቅርታ the CIS distributes income and profits to investors. The investors receive dividends. So ይሄ ስክሪን ይሄ ፒክቸር ደጋግሜ ነው የማሳየው። የምወደው ምክንያት ለምንድን ነው? አንድ ኢንቨስተሮቹን ለይቶ ያስቀምጣል። ኢንቨስተሮቹ ስፔሲፊክሊ እነማን ናቸው ብለን መጠየቅ አለብን። ኮሌክቲቭ ኢንቨስትመንት ስኪም ራሱ በስኩዌር በሬክታንግል የሚታየው መሀል ላይ እሱ ራሱ በምን መልክ ነው ይሄ የሚዋቀረው የሚለውን እሱን ማየት አለብን። and then separately ይሄ ስኪም ፖርትፎሊዮ ከታች ያለውን ምን ነው የሚያካትተው የሚለውን በቅርበት ማየት አለብን። ይሄ ነው እንግዲህ ሲአይኤስን ከሌላ አይነት ኢንቨስትመንት የሚለየው these specific concepts. so ይሄ overall የሚመራው የስኪም ፖርትፎሊዮ የኮሌክቲቭ ኢንቨስትመንት ስኪም አሰራር ኢንቨስትመንት ፖሊሲ የሚባል ኮንሰፕት እሱን በቅርበት እናያለን። ምን እንደሚያስፈልግ ምን አይነት ስፔሲፊሲቲ እንዳለው እናያለን። okay so what is a CIS? እንዳልኩት CIS በአዋጅ recognized የሆነ አሰራር ነው መዋቅር ነው። so arrangement ተብሎ ነው የተቀመጠው በእንግሊዘኛ። it's an arrangement። ይሄ arrangement unique የሆነ characteristics አለው። these characteristics the key features of a CIS ብለን የምናስበው so በመጀመሪያ የተዘጋጀበት ምክንያት so the purpose or effect of that CIS ምንድን ነው የሚለውን ያው ያንን ንብረት ለመያዝ እና ያንን የንብረት ትርፉን ገቢውን ለማስተላለፍ ወደ ኢንቨስተር እሱ ነው አንደኛ ፐርፐሱ። ዩኒክነሱ ግን ኢንቨስተሮቹ ቤኔፊትን ቢያገኙ ከሲአይኤሱ የዕለት ኮንትሮል ኦር አመራሩን እሱን ኮንትሮል አያደርጉም፣ ሌላ ሰው ነው ይህንን የሚሰራው። so the externality of the management እሱን በደንብ ማስታወስ አለብን።
separately ማኔጅመንቱ የኢንቨስትመንትም አመራርም ነው ደግሞ ባለቤትነት እያንዳንዱ ክላይንት አካውንት በምን መልክ እንደተያዘ እና በምን መልክ ንብረትም እንደሚያስተላልፍ ጠቅላላ አሰራሩን እሱም ኤክስተርናሊ ማኔጅድ ባይ አ ፐርሰን ነው። ስለዚህ ቢ እና ሲ ላይ የተቀመጠው አዋጁ ላይ እሱ ዩኒክ የሆነ characteristics of a CIS ነው። So to highlight the key features of a CIS. So አሰራሩ የተዘጋጀበት ምክንያት ይሄ አሬንጅመንት ለኢንቨስትመንት ነው እንጂ እንዲሁ ጎማ ለመስራት ኦር ግም ለመገንባት ኦር እንደዚህ አይነት ኦፕሬሽናል አክቲቪቲ ብለን አይደለም የምናስበው። የሲአይኤስ የሚደራጅበት ምክንያት ለኢንቨስትመንት ምክንያት ነው። So CIS is an arrangement for an investment activity ተብሎ first feature. So investment ምን ይመስላል የሲአይኤስ ኢንቨስትመንት ምን ይመስላል ብለን ስንጠይቅ ሲአይኤስ ራሱ ምን አይነት ኢንቨስትመንት እንደሚይዝ እና እንደሚያካሄድ ይናገራል እንግዲህ ለኢንቨስተሮቹ። So every CIS must have an investment policy. ይሄ ኢንቨስትመንት ፖሊሲ ስንል ሃይ ሌቨል ፖሊሲ ማለት አይደለም። very clear specific የሆነ ፖሊሲ መሆን አለበት። So ምን ያካትታል? ኦብጀክቲቭ። So የሲአይኤስ ኦብጀክቲቭ ምንድነው? ኦብጀክቲቭ የባንክ ሰነድ ለመግዛት ነው፣ የባንክ አክሲዮን ለመግዛት ነው፣ የባንክ ብድር ለመግዛት ነው or ዲቪደንድ ለማግኘት ነው or እንዲህ አይነት ኦብጀክቲቮች ስፔሲፊክሊ ምን እንደሆነ ዘርዝሮ ማስቀመጥ አለበት። እንዲሁም የኢንቨስትመንት ስትራቴጂውን ማስቀመጥ አለበት። and ultimately የኦብጀክቲቭ and strategy ወደ ንብረት ነው የሚተረጎመው እና ultimately ምን አይነት ንብረት ነው ይሄ ሲአይኤስ የሚይዘው እና ምን አይነት ኢንቨስትመንት ላይ ነው የኔ ገንዘብ የሰጠውት ገንዘብ ለኮሌክቲቭ ኢንቨስትመንት ስኪም ምን አይነት potential of return ነው የሚሰጠኝ የሚያሳውቅ ፖሊሲ ነው ማለት ነው ኢንቨስትመንት ፖሊሲ። So investment policy it guides the operation and the management of a CIS. ሶስተኛው key feature of a CIS is that it requires the management and operation of a CIS requires professionals to provide the services. ይሄንን አይተናል እንግዲህ የCIS የዕለት ዕለት control of management ማን ነው ይሄንን የሚሰራው? collective investment scheme operator የሚባል licensed capital market service provider እሱን ቀረብልን እናያለን። አስፈላጊ professional in a collective investment scheme is a collective investment scheme operator. So እሱን specific የሆነ tasks እና አሰራር ግዴታዎች አሉት። እሱም የመመሪያ አዋጁ ላይ የሚገኘው definition እሱም ተጠቅሶላቸዋል እዚሁ ስላይዱ ላይ። separately የስኪም አሴትስ ሁለት ፕሮፌሽናሎች ናቸው ደግሞ ሜንሽን ያደረኩት። ሌላ አስፈላጊ የሆነ ፕሮፌሽናል ካስቶዲያን እንለዋለን። ይሄ ካስቶዲያን ያው ማኔጅ የሚያደርገው ሰው እና ንብረቱን የሚይዝ ሰው እና ፎር ሴፍ ኪፒንግ የሚይዘው ሰው የተለያዩ ሰዎች መሆን አለባቸው የሚል so this is legalized common sense ልበለው። ምንድነው አንድ ሰው ይሰራበታል፣ አንድ ሰው ደግሞ ደህና ይዘዋል። so separation of the assets, segregation of the assets እና ይሄ በካስቶዲያን እና ኦፕሬተር መልክ ሁለቱም capital market service providers በዛ ይገኛል። so management and operation of a CIS requires professionals to provide services. separately አሁን የተለያየ አይነት ፓርቲዎች ሲኖሩ ኢንቨስተርስ አሉ። ያው ኮሌክቲቭ ኢንቨስትመንት ስኪም ራሱ የኢንቨስትመንት ፐርፐስ የሆነ ኤንቲቲ መሆኑን አይተናል። በዛ ላይ ደግሞ እነዚህ ግዴታ የሆኑ ፕሮፌሽናሎች ያስፈልጋሉ ብለናል። እነዚህ ሰዎች እንዴት አድርገው ነው አብሮ የሚሰሩት? so ይሄ just generally under the auspices of governance እናየዋለን። ስለዚህ key point a CIS requires an appropriate governance framework. So CIS ራሱ it must be organized and operated efficiently and exclusively in the interest of CIS investors. ስለዚህ at the apex ከሁሉም በላይ የሲአይኤስ ኢንቨስተር አለ። እንግዲህ በሲአይኤስ አሰራር ይሄ እንዴት እንደሚገኝ እና እንዴት አድርጎ የህጉ ማዕቀፍ እንዴት አድርጎ ይሄንን እንደሚያመጣ እናያለን in I think it's section number 4. ሌላም ኦቨርሳይት ያስፈልጋል። እንግዲህ ይሄ ነገር በደንብ ይሰራል ወይ is it working properly, is it being managed well የሚባለው ይሄንን በኦቨርሳይት እናየዋለን። okay so these are the key features of a CIS. እንዲሁ እንደገና ያቺ ቻርት መጣች በሰፊው እንድናየውና ሪፒት ብናረግ እንግዲህ ያው መሀል ላይ የሚታያችሁ ያወራ ነው
the flow of money. So ኢንቨስተሩ ገንዘቡን ወስዶ ወደ ኮሌክቲቭ ኢንቨስትመንት ስኪም ይሰጠዋል። ያ ኮሌክቲቭ ኢንቨስትመንት ስኪም በስኪምስ ፖርትፎሊዮ ሰው እንትኑ አሮ እንደሚሄደው ስኪም ፖርትፎሊዮ ይገዛል። ስኪም ፖርትፎሊዮ ያው ፕሮፊት ኢንካም ያለውን ገቢ እሱን ያስተላልፋል to the collective investment scheme, and then ይሄ collective investment scheme እንደ ዲቪደንድ ለኢንቨስተሮቹን ያስተላልፋል። so ይሄ በሰፊው this is the CIS arrangement። አሁን in detail የምናየው the type of investors እዚህ CIS investor invest ማድረግ የሚችለው ሁለት ኮንሴፕቶች እዚህ ላይ ማስተዋወቅ ፈልጋለሁ። ፐብሊክ የምንላቸው ኢንቨስተርስ or retail መደበኛ ኢንቨስተር የምንላቸው ማለት እኛ ማለት ነው the average person ማለት ነው። ከዛ qualified investors የምንላቸው አሉ። እነዚህ አብዛኛው ጊዜ financial institutions ናቸው። ፔንሽን ፋንድም ሊሆን ይችላል፣ ባንክም ሊሆን ይችላል፣ ኢንሹራንስ ካምፓኒ ሊሆን ይችላል። ብቻ ዞሮ ዞሮ qualified investor ብለን ስናስብ ወይም እንደዚሁ አይነት ኢንስቲትዩሽን ነው or በደንብ ባለሀብት የሆነ ይሄ አቅምና ችሎታ አቅም ያለው ያው ገንዘብ ቢያጣ አቅም አለው ያንን አብዞርብ ለማድረግ ሰው ያው አብዛኞቻችን በፐብሊክ ስር or በመደበኛ ኢንቨስተር ስር ነው የኛ ኢንቨስትመንት የሚገኘው። so qualified investorun I think ማየት ያለባችሁ is in the context of በሰፊው የካፒታል ማርኬትስ ኢኮሲስተም ለማወቅ ነው እንጂ specifically from an investor perspective our likelihood is retail investor እንሆናለን ብለን ማሰብ አለብን። ብቻ እነዚህ types of investors የተለያየ አይነት protection አላቸው። at the end of the day ሁሌም የሲአይኤስ አሰራር is for the benefit of investors። እንዲሁም የኢንቨስተር መረጃ so እንደምታውቁት ግልጽነት or transparency is the bedrock of the capital market። ስለዚህ የኮሌክቲቭ ኢንቨስትመንት ስኪም ስንል ስፔሲፊክ የሆነ የኢንቨስተር ኢንፎርሜሽን አሰጣትና ኳሊቴቲቭሊ ምን እንደሚያካትት ዘርዝረን አስቀምጠናል or ይቀመጣል actually in any CIS framework የትም ሀገር። so that's on the investor side። separately እንደዚሁ እንደምታዩት all CIS requires professionals ብያለው። ስለ ኦፕሬተሩና ካስቶዲያን አውርተናል። አሁን what if the CIS is a Sharia compliant fund እሱ እንዴት ነው የሚደረገው? so ይሄ የሲአይኤስ ፍሬምወርኩ የሻሪያ አድቫይዘርም የተለያየም አይነት ESG አድቫይዘርስም እንዴት አድርገው እንደ promote or participate in the investment proposition እሱም ዳይሬክቲቭም or the frameworkum ያካትታል። so we'll see specifically እነዚህ ሰዎች እንዴት አድርገው participate engage እንደሚያደርጉ in the ecosystem። እንዲሁ ዝም ብሎ በጎን በኩል በግራ በኩል CIS is guided by investment policy ብያለሁ። እሱን I'm repeating myself ይሄንን already አውርተናል። every CIS is guided by an investment policy specific clear መሆን አለበት in terms of የሲአይኤስ ስራውን መግለጽ ማለት the planned investment activities። okay just briefly ጣጣ የበዛው almost arrangement ይመስላል እና why would I do an indirect investment የሚያስብል አይነት አሰራር ነው almost describe ያደረኩት እስካሁን ድረስ። ፕሮፌሽናልስ ያስፈልጋል ብለናል። ኢንቨስትመንት ፖሊሲ ያስፈልጋል። ብዙ መረጃ ይጠይቃል እና ለምንድን ነው ይሄንን ሲአይኤስ የምንፈልገው? ይሄንን የሲአይኤስን ጥቅም ማወቅ ሪሊ ኮንቴክስቹላይዝ ያደርጋል አብዛኛው የተቀመጡት መስፈርቶችም ግዴታዎች ሲአይኤስ ዙሪያ እና እንዲሁም ደግሞ ለምን ይሄን ኃይል ሪሶርስስ ሪሊ dedicate arganal towards the CIS concept. ስለዚህ ይሄንን benefits or the potential benefits of CIS በደም ካየን I think በደም clear ይሆንልናል why we want CIS. so በመጀመሪያ ያው in mobilization of capital obviously capital marketም እንዲሁ የምንፈልገው ምክንያት ያው economic growth ስለሚያመጣ ነው። እና ይሄ economic growth እርግጥ ያው በካፒታል investments in capital instruments generally ይሄንን ሊያመጣ ይችላል ብለን ስለምናስብ ነው። and this CIS is just an alternative of
ኢንቨስትመንት። ስለዚህ እንዲሁም እኔ ብዙም ደስ አይለኝም ቀጥታ አንድ ባንክ ሼር መግዛትን እንበል ይሄንን ይቀለኛል ሄጄ በፋንድ መልክ ጀስት የተለያየ አይነት ባንክ ብዙም ማሰብም ስለማልፈልግ ስለ ያንዳንዱ ባንክ ብዙ የተለያየ አይነት ባንክ ኢንቨስትመንት እንዲኖረኝ በሚውቹዋል ፋንድ rather than an investment fund rather than directly in a bank ማድረግ እችላለሁ። አሁን እነዚህ ያስቀመጥኳቸው ፖይንቶች አንዱ mobilization of capital፣ ሌላ ይሄ savings and investment culture አማራጭ በመስጠት financial inclusion financial inclusion እንደኔ አይነቱ ምናልባት ቀጥታ ባንክ ሼር የማይገዛ አሁን ሌላ መንገድ አማራጭ ይሰጠኛል ኢንቨስትመንት አክሰሲብል እንዲሆንልኝ ያደርግልኛል። ሌላም ደግሞ not everybody understands the capital markets የካፒታል ማርኬትስ እርግጥ የሁሉ ሰው ነው ግን ሁሉ ሰው እስካሁን ያው ታይም and ኢንቨስትመንት ዴዲኬት ማድረግ አይፈልጉም ስለ management in general or ስለ capital markets ማወቅ። ስለዚህ professional management ያለው አይነት አሰራር ነው። CIS አንዱ ጥቅም ምንድነው? professionalism, skills and expertise introduce ያደርጋል into the ecosystem and into the concept of investment management. Obviously ሌላ ሰው ስለሚቀጠር ስኪሙን ለመምራት ያው ክፍያ አለ። ስለዚህ one of the investment protection mechanisms ሁሌም የክፍያውን ያከፋፈል ምን ኃይል እንደሚከፈል ለእያንዳንዱ service provided ይታያል። እንግዲህ ይሄ it's part of the transparency framework of the CIS በፊት ያሳየሁት investment memorandum prospectus or በቋሚነት የሚሰጠው መረጃ ይሄንን ነገር ያካትታል። mute and then separately ያው diversification ከአንድ ባንክ ሼር ፋንታ ብዙ የባንክ ሼሮች ሊኖረኝ ይችላል። ስለዚህ that concentration የምንለው diversification the opposite of it is concentration እሱን ያመጣልናል። all of this is great ብቻ እንዲሁም እናውቃለን ሁሉ ነገር ኢንቨስትመንት ስንል ሁሌም risks አለው and the specific risks to the CIS አንዳንዱ ለይተን ማየት አለብን። some things are not specific to CIS ለምሳሌ macroeconomic situation በኢንቨስትመንት ፋንድ ሆነ or በቀጥታ ሆነ macroeconomic risks ይኖራሉ። separately እንደዚሁም political and legal ያሉ ሪስኮች ናቸው። same thing እንደዚሁ የከረንሲ issues ይሄ indirect ሆነ or direct ሆነ ያለ risk framework ነው። but unique የሚሆነው አሁን እንደዚህ በሃይላይት ያደረኩት ያው liquidity ብለን ስናይ liquidity ለየትኛውም ሰነደ መዋለ ንዋይ risk ሊሆን ይችላል but specifically ለCIS ያሉት potential riskዎች ምንድናቸው ብለን ስናይ አንዱ የሰነዱ ባለቤት የCIS ላይ ኢንቨስት አድርጌ ያለኝ ሰነድ እሱን መሸጥ ከፈለኩኝ የት ነው መሸጠው? መጀመሪያ ጥያቄ መሸጥ መቻል ማለት ሊኩዊዲቲ ማግኘት ማለት ነው። ሰነዴን ወደ ካሽ ለመቀየር እንዴት አድርጌ ነው የምቀይረው? እኔ as an investor እንዴት አድርጌ ነው የምቀይረው? ይሄ በኢንዳይሬክት ኢንቨስትመንት ስለሆነ ደግሞ እኔ as an investor የምሸጠው ሰነድ ብቻ ሳይሆን ስኪሙ ራሱ የያዘውን ስኪም ፖርትፎሊዮ እሱም ደግሞ ምን አይነት ሊኩዊዲቲ አለው እዛ ፖርትፎሊዮ ውስጥ እነዚህን ሁለት different points of liquidity ማየት አለብን within a CIS እና ሁለቱም የተለያየ አይነት ሪስኮች potentially ሊፈጥሩ ይችላሉ። ሁሉም እንግዲህ እንደ ስኪሙ አይነት ነው እንግዲህ liquidity ፕሮፋይሉ የሚለየው። ይሄ አንዱ ትልቅ የCIS potential ስጋት ነው። ይቅርታ separately ያው የማርኬት ሪስክ ይሄ it's general economic conditions I'll leave it that generally in the economic condition prices can go up prices can go down ይባላል። ብቻ በትልቁ ሪስክ ተብሎ የሚታሰበው potential risk ተብሎ የሚታሰበው is the professional parties። ስለዚህ አሁን ስለ governance ስናወራ which is section 4 ስለ professional parties እነዚህን ሪስኮች እንዴት አድርገን አድሬስ ማድረግ እንደምንችል እናያለን። the potential for fraud አንድ ሰው ገንዘብን ይዞ እንዳይጠፋ ያ ሰው ደግሞ ጥሩ ፋንድ ማኔጀር ነኝ ብሎ ሲቀርብ ያው በቂ እውቀት ብቃት አለው ወይ የሚለውን ጥያቄ that's a real potential risk
አሰራሩን ሪፕሬዘንት ቢያደርግ ፋንድ ማኔጀር ያ ኬፓቢሊቲ እና ሬዲነስ አለ ወይ የሚለውን እሱም ያ ፖቴንሻል ሪስክ ነው እና እነዚህ ሪስኮች እንዳሉ እናውቃለን። ያው ሁሉም ሪስክ ኢሊሚኔት ማድረግ አይቻልም፣ ባት በቋሚነት የምናውቃቸው ሚቲገንትስ አሉ እና እነዚህ ሚቲገንቶች ሪኢንፎርስ ስትሬንግትን ማድረግ ያስፈልጋል። ሰው እንደምናውቀው every risks are not eliminated, risks are mitigated. ስለዚህ በምን መልክ ነው ይሄንን የሲአይኤስ ሪስክ ሚቲጌት ማድረግ የምንችለው? so just I think this is quite clear, obvious ይሆናል። አንዱ በኢንቨስተር አዌርነስ በማወቅ ብዙ ነገር ሚቲጌት ማድረግ እንችላለን በግልጽነት። እሱንም በደም የታወቀ አይነት ኮንሰፕት ነው። ጉድ ጋቨርነንስ ደጋግሜ አንስቼዋለሁ። ይሄ ጉድ ጋቨርነንስ በዋናነት is conduct, the conduct የፕሮፌሽናልስ አሰራራቸው ሞቲቬሽናቸው እንዴት ሆኖ እንደሚሰሩ so to ensure that conflicts of interest so in the interest of investors እንዲሰሩ to ensure that conflicts of interest are prevented or managed በጣም ትልቅ የሆነ guiding principle of governance now in the context of a CIS. Now, one of the most strongest mitigants in the CIS arrangement, እንዲሁም the oversight of the arrangement, so መከታተል of the processes that are being used. Specific and unique to the indirect investment and the benefit of the indirect investment is diversification. So ይሄ ዳይቨርሲፊኬሽን ይሄንን ቃል ደጋግመን እናያለን። ዳይቨርሲፊኬሽን ምን ማለት ነው? So diversification and concentration, opposite sides of the coin ማለት ነው። So diversification ማለት spreading your investment risk ማለት አንድ ኢንቨስትመንት አይደለም። So አንድ ነገር ላይ putting all your eggs in one basket እንደሚባለው በእንግሊዝኛ so አንድ ነገር ላይ ብቻ አይደለም ኢንቨስት የሚደረገው ብዙ ነገር ላይ ነው ኢንቨስት የሚደረገው። ስለዚህ ይጋራሉ እንግዲህ ያለውን ስጋት ማለት ነው። So you're spreading the investment risk ብዙ የተለያየ አይነት ኢንቨስትመንት ሲኖር at the same time the opposite is avoidance of investment concentration ማለት አንድ ነገር ላይ disproportionately putting all of your eggs in one basket አይሆንም or even አላስፈላጊ excessive amount አንድ ነገር ላይ እንዳይሆን so diversification concentration it's a very important mitigant ለCIS እንዲሁም actually overall as an investor from managing your own investment portfolio or even life for that matter ትንሽ diversification ያስፈልጋል and avoidance of concentration. So this means that if one investment in the portfolio fails, it can be offset by the performance of another investment in the portfolio. Okay, diversification. So ultimately, as the regulator, እኛንን regulatory framework-ን የዘረጋ ነው። So በአዋጁ የተቀመጡ መስፈርቶች አሉ እና እንዲሁም በአዋጁ መሰረት ተጨማሪ መስፈርቶች እና አሰራሩን በደም directed ሆነናል to create a framework that defines the legal and the governance structures and the protections for investors. So አሁን ረቂቅ መመሪያ ብለን describe የምናደርገው ይህንን ኮንሴፕቶች good framework for mitigating the potential risks of a CIS የሚያስቀምጥ framework ነው ብለን እናስባለን. So this is the regulatory framework. Okay. Section 3, these are key concepts of the CIS. Okay. Key concepts, key features of the CIS blend already አይተን ነበር። Key features, ስለ investment policy አውርተን ነበር። ስለ requirement of professionals, ስለ appropriate governance framework አውርተናል። So these are the features. እንግዲህ የCIS characteristicን described ለማድረግ ነው። እንግዲህ the overarching general characteristics. አሁን a little bit closer deep dive ማድረግ ያለብን are the key concepts of CIS. A CIS ያው የተለያየ አይነት ኢንቨስተር ሊኖረው ይችላል። ይሄንን the different types of investors አይተናል። ስለ መደበኛ ኢንቨስተር እኛ ማለት ነው the public and qualified investors. Investor types እንበላቸው. So these different investor types የተለያየ አይነት type of scheme የተለያየ አይነት CIS
ነው እንግዲህ ሪፍሌክት ኦር ክሬት ማድረግ የሚችሉት። ስለዚህ የኢንቨስተሩን አይተን ብዙ የተለያየ አይነት ታይፕ ኦፍ ስኪም እናያለን። So ለምሳሌ the hedge fund as opposed to the mutual fund ሊሆንም ይችላል። ዞሮ ዞሮ irrespective of the type of scheme ያው investor protection የሚያካትት framework እንደሆነ reinforce እናርግ። The CIS or the collective investment scheme በኦሬንጅ በፊት ያየነው ይሄ ኢንቨስትመንት ቪሂክል ነው። ሶ የሲአይኤስ ስራ ምንድነው? ስራው it issues securities ሰነድ ያወጣል ለኛ ለኢንቨስተሮቹ። ያንን ሼር ወይ ዩኒት ይባላል። ያንን ነው የምንገዛው። የሲአይኤሱ በኦሬንጅ የተቀመጠው ይሄ ሲአይኤስ እንዲሁ ዝም ብሎ ብሎብ ሳይሆን it is legal form የሚያስፈልገው ኮንሰፕት ነው። ኢንቨስትመንት ቪሂክል ስንል ቪሂክሉ ሰው መኪና አይደለም። ቪሂክሉ is actually intermediation it's an entity መያዝ አለበት፣ የሆነ ቅርጽ መያዝ አለበት። ሶ እነዚህ ምን አይነት ቅርጽ ነው የሚለውን እሱን በአዋጅም ተቀምጧል፣ በመመሪያውም የበለጠ ማብራሪያ ሰጥተናል። ስለዚህ የሲአይኤሱ በኦሬንጅ የተቀመጠው ምን አይነት ሊግል ቅርጽ አለው የሚለውን በደንብ እናያለን። ሊግል ቅርጽ ከያዘ በኋላ እና ሬጅስተር ካደረገ በኋላ with the ECMA ትልቁ benefit of the CIS is that አንድ ሬጅስተር ካደረገ በኋላ ያ ኤንቲቲ ታክስ አይከፍልም። ሶ ይሄንን ሌላ even በጉግል ብታደርጉትም you'll see that investment funds, collective investment schemes, mutual funds, investment companies ያው እንዳልኩት የተለያየ ሀገር የተለያየ አይነት ስም አለው። እነዚህ entities, these investment funds or these investment vehicles pass through taxation አላቸው። ማለት በኮርፖሬት ኢንካም ታክስ አይከፍሉም እና እንዲሁም ኢትዮጵያ ውስጥ እንዳዛ አይነት አሰራር አለ። ስለዚህ ይሄ ሁሉ ኢንዳይሬክት ኢንቨስትመንት ያስቀመጥኩት ዲስክሪፕሽን the fact that በመሃሉ ላይ ይሄ ኢንተርሚዲዬሽን or this legal investment vehicle አለ ማለት ተጨማሪ ታክስ አይመጣም ማለት ነው። ስለዚህ ዳይሬክትሊ ኢንቨስት አደረግኩኝ or indirectly ኢንቨስት አደረግኩኝ የኔ as an investor ያለኝ ታክስ ፖዚሽን አይቀየርም። ያው because የታክስ አሰራር የኢትዮጵያ ታክስ አሰራር ይሄንን የሲአይኤስ የኢንቨስትመንት አሰራር እንደሆነ ሬኮግናይዝ ስለሚያደርግ ስለዚህ ሲአይኤስ is specifically an investment vehicle እና ያንን investment vehicle እውቅና መስጠት አለበት or ምዝገባ እንደሚያስፈልገው reinforce ማድረግ እፈልጋለሁ። ያ CIS invest in a portfolio the scheme assets እና እንደዚሁም በዚህ ምክንያት ነው በዚህ አሰራር ምክንያት ነው CIS የሚባለው ያው CIS pass through taxationም የሚሰጠው and as I said before governance is crucial for a CIS. So the key concepts አሁን detail የምናየው the legal form እነዚህ legal formoቹ ምን አይነት legal ቅርጽ መውሰድ ይችላል ይሄ CIS So yeah, commercial code ነው የምናውቀው any legal entity commercial registration እንደሚይዝ እናውቃለን። So the commercial code መሰረት is the standard way of establishing the legal form, the legal recognition. እንዲሁም ይሄ share company መሆን ይችላል፣ limited partnership መሆን ይችላል፣ PLC መሆን ይችላል፣ investment company መሆን ይችላል። በየኛ ካፒታል ማርኬት አዋጁ መሰረት ኢንቨስትመንት ካምፓኒ የሚባል ኮንሴፕትም አለ። ስለዚህ closely the uniqueness of an investment company እናያለን። What is an investment company and why is it different from just a regular የሆነ company? አንዱ ልዩነት ምንድነው? ይሄ ኢንቨስትመንት ካምፓኒ redeemability or ተለዋዋጭነት of the capital of the company ይፈጥራል። So enabling redeemability ተብሎ እዚህ ጋር ተቀምጧል። So keep that thought ስለ legal forms እናወራ ስለ ተለዋዋጭነት እናወራለን። ሁለተኛ ስለ eligible scheme assets ስኪሙ ፖርትፎሊዮ ይገዛል ብለናል። እዛ ፖርትፎሊዮ ውስጥ ምን አይነት አሴት ነው የሚገባው? እዛ ውስጥ securities ሰነደ መዋለ ንዋይ ብለናል። ፋይናንሻል ኢንስትሩመንትስ መጀመሪያ ላይ ዲፋይን አድርገናል። ያ ፋይናንሻል ኢንስትሩመንት ሰፋ ያለ ሰነዶች ማለት ነው። ስለዚህ ማኒ ማርኬት ኢንስትሩመንትም ሊያካትት ይችላል። ሶ ፋይናንሻል ኢንስትሩመንትስ ሰነደ መዋለ ንዋይ እና ሪል ስቴት። ይሄ ሪል ስቴት ዩኒክ የሆነ ፖይንት ነው። ትንሽ ዲቴይልድ ለየት ያለ አሰራር አለው ከሴኩሪቲዝ። እሱንም
አሴቱ የተለያየ አይነት አሴት ሲይዝ አንድ ሲአይኤስ አሰራሩን በቅርበት እናያለን። Governance and professional parties እያንዳንዱ ፕሮፌሽናል ፓርቲ ስለ ኦፕሬተር አውርተናል፣ ስለ ከስቶዲን አውርተናል and the possibilities of ተጨማሪ ኢንቨስትመንት ፕሮፌሽናልስ ለምሳሌ የሻሪያ ኮምፕላይንት ሲአይኤስ ከሆነ ያው ሻሪያ አድቫይዘር እንደሚያስፈልግ ኦር ኢኤስጂ ፋንድ ከሆነ የኢንቫይሮንመንት ኤንድ ሶሻሊ ገቨርናንስ ፍሬንድሊ የሆነ ፋንድ ከሆነ ኢኤስጂ አድቫይዘር ካለው ያ ኢኤስጂ አድቫይዘር በምን መልክ ነው የሚሳተፈው? So very fundamental to a CIS is roles and responsibilities, specific and clear መታወቅ አለበት እና ይህም roles and responsibilities በኮንትራክቹዋል ፍሬምወርክ ኤስታብሊሽ እንደሆነ እናያለን መመሪያው ላይ። Overall, independence የሚል concept, it flows through the professional party requirements. And then በዚሁ በተዘረዘረው under governance of professional parties, the key concepts that we're looking for and under governance ያስቀመጥናቸው oversight requirements, oversight of conflicts of interest and related party transactions. So to ensure that it's always acting in the best interest of investors. የቮቲንግ አሰራር what kind of voting and when do you need a vote የሚለውን ስፔሲፊሲቲ የሚያስቀምጡ መስፈርቶች አሉ። ለምሳሌ የሲአይኤሱ ኢንቨስትመንት ፕሮፋይሉ ነው ኢንቨስትመንት አሰራሩን መቀየር ከፈለገ ኦፐሬተሩ ዝም ብሎ በራሱ ተነስቶ I'm changing it ማለት አይችልም። እንዲሁ በራሱ አይደለም የሚቀይረው። ኢንቨስተሮቹ operator works for the benefits of the investor. Investors have a voting right. ይሄ voting right ምን ይመስላል? መቼ ነው የሚያስፈልገው? in detail የተቀመጠ framework አለ። Transparency, accountability, reporting and disclosures. So I think ይሄ ግልጽ ነው። Ultimately መመሪያው የሚያስቀምጠው is the specific scheme type. So አዋጁ ያው CISን recognize ያደርጋል and it's the different types of CIS እንዲቀመጥ በመመሪያ ECMA እንዲጽፍ አስገድዷል። So ምን ይመስላሉ እነዚህ scheme type እና በምን መልክ ነው or ምን አይነት criteria ታስቦ ነው scheme typeን ያወጣ ነው? እነዚህ really these five overarching points ናቸው። አንደኛ the investment policy. What is the scheme's investment objective and strategy? So አሰራር planned activity ምንድን ነው? And then እንዲሁም ያው የአሰት type security ላይ ነው የሚሳተፈው or general money market instruments, i.e. financial instruments, real estate ላይ ነው. So does it intend to be a REIT or REIF? እንደምናየው REIF ነው የሚባለው ኢትዮጵያ ውስጥ REIF ነው። ኢንቨስተሮቹ እነማን ናቸው? እኛንን the retail investor መደበኛ investor or institutional investors ናቸው ወይ? the qualified investors እነማን ናቸው? እንዲሁም legal formu ምንድን ነው? so legal formu እኛ ከሆነን ያው በፓርትነርሺፕ መልክ የብዙ ሰው መሳተፍ አይችልም። በሊሚትድ ፓርትነርሺፕ ብቻ እንዳያችሁት ይፈቀዳል legal limited partnership ሆኖ መደራጀት as a collective investment scheme። ይሄ ሊሚትድ ፓርትነርሺፕ ሲሆን ግን ለኛ ለመደበኛ ኢንቨስተር የሚሆን አይነት ሊጋል ፎርም አይደለም። I don't want to buy a limited partnership interest. እኔ የሚሻለኝ የማውቀው ፋሚሊየር የሆንኩት አብዛኛው ጊዜ it is something akin to አክሲዮን አይነት ነገር ነው ሞር የማውቀው። ሊሚትድ ፓርትነርሺፕ ብዙም ኮምፎርት አይሰጠኝም as an investor እንበል። So legal structureም ይታያል and then separately liquidity arrangement. Liquidity እንዳየነው በፊት liquidity is one of the potential risks around a CIS. ስለዚህ እያንዳንዱ scheme type የተለያየ አይነት liquidity arrangement አለው። ስለዚህ የscheme typeዎቹን እነዚህ ነገር ታሳቢ አድርጎ defined የሆኑ ናቸው። So just to look at it again, the four concepts. The legal form requirements. Iyandandu CIS is required to take on a legal form. So the legal entity is the legal entity that undertakes the investment activity. It's written out in memorandum of association, subscription agreements, ብዙ የተለያየ አይነት ኮንትራክቶች አሉ። እነዚህ establishment documents ብለን እናያቸዋለን in our directive. So legal form ያስፈልጋል። Okay. ይህም እንግዲህ በአዋጁ መሰረት እንደተቀመጠ አርቲክል 85 ላይ ሊጋል ፎርም ምን አይነት ሊጋል ፎርም ኤግዚስተንሱን በምን አይነት ሊጋል ፎርም መያዝ እንደሚችል እሱም ተቀምጧል። So what I want to talk about is
the investment company. So the ከታች many jurisdictions use open-ended or variable capital legal form ብያለሁ or trust structure. So I think አብዛኛው ሰው just online general course የወሰደ እነዚህን terminology ነው የሚያየው open-ended, variable or trust. እነዚህ ምንድን ናቸው? እነዚህ open-ended or variable investment company ምንላቸው ኢትዮጵያ በዩኒት ኢንቨስትመንት ስኪም የሚባል ኢንቨስትመንት ካምፓኒ ነው ይህንን አሰራር አዶፕት ያደረግነው። ሶ የኢትዮጵያ ኢንቨስትመንት ካምፓኒ which is a unit investment scheme ይሄ ምን ይመስላል? ሶ መጀመሪያ I think we need to understand what is the difference between እንዲሁ ሼር ካምፓኒ የለመድነው የባንክ ሼር or commercial CIS በሼር ካምፓኒ መልክ ከተደራጀ ሼር ካምፓኒ ከሆነ or if it is a investment company organized as a unit investment scheme ምንድነው ልዩነቱ? So the terminology መጀመሪያ እንመራቸው share company ስንል closed ended or fixed capital ነው. This is the share company በcommercial code የሚዘጋጅ memorandum of association which says it's a share company. It sets out a set number of shares that can be bought, sold. And ባለቤት ከሆንኩኝ በኋላ preferred right አለን. It's a common fundamental governance requirement in the commercial code. እኔ already ባለቤት ከሆንኩኝ የሰነድ ባለቤት ከሆንኩኝ አዲስ ሽያጭ ከተደረገ የሼር ሽያጭ ከተደረገ እኔ ነኝ መጀመሪያ እድል የሚሰጠኝ ያንን ለመግዛት። So issuance of new shares is መጀመሪያ ለexisting shareholders ነው ማለት አዲስ ሰው አይገባም unless እኔ የራሴን ያለኝ መብት exercise ካላረኩኝ ሌላ ሰው generally የሚገዛ የራሴን right exercise ካላደረኩኝ ነው። Okay, so that's one. የshare expansion and contraction. On the other hand, so a share company fixed በመሆኑ on the other hand, a unit investment scheme or open or variable capital company ስንል ይሄ expand and contract የሚያደርግ ነው ማለት በሼርሆልደር ቮት እንደገና ካፒታል እንሰበስብ ወይ የሚል አይነት ካምፓኒ አይደለም። basically የestablishment of a unit investment scheme ይሄንን framework already embed ያደረገ ነው ማለት the capital will expand and contract. So addis investor ከፈለገ to buy a unit in this unit investment scheme, the CIS addis ሰነድ ማውጣት ይችላል. So that's quite unique, very unique የሆነ concept. እንደገና በmemorandum of association ያለው authorized capital መጀመሪያ ለexisting shareholder ሳይሆን አዲስ ሰነድ አውጥቶ አዲስ ኢንቨስተር ማስገባት ይችላል ማለት ነው. That is the crucial aspect of an open-ended or variable capital. የሚገዛበትና የሚገዛበት ዋጋ አዲስ ኢንቨስተር would be the price of the portfolio. እንግዲህ already ነባር የሆነ CIS ሲገዛና ሲሸጥ የፕራይሲንግ ፍሬምወርኩን በፖርትፎሊዮ በንብረቱ ልክ measure የሚደረግ price ነው የሚሸጠው. So point number 1, አዲስ ካፒታል ማውጣት ይችላል፣ አዲስ shareholder ማስገባት ይችላል without a vote. So that's the difference between a unit investment scheme and a share company. Point number 1. Point number 2. ሰነዱን መሸጥ ከፈለኩኝ as a share company investor ሆኜ ሰነድን መሸጥ ከፈለኩኝ የት ነው የምሸጠው? አብዛኛው ጊዜ ያው ሰነድ አሁን በህዝብ እጅ ሲሆን የሚሸጠው ሰነድ በገበያ ነው። ያ ገበያ ያው it would be Ethiopian Securities Exchange. So የነሱ secondary market ሁለተኛ ገበያ የምንለው ያንን እንሸጣለን. We sell the shares to on the exchange. So በብሮከራችን እንሄድና የዚህን CIS ሼር አልፈልግም እባክን ሽጥልኝ እንለዋለን። ገበያ ላይ ሄዶ የገበያውን ዋጋ አግኝቶ በESX መልክ እዛ ኤክስቼንጅ ያደርገዋል። open ended ስንል or unit investment scheme ስንል ግን ዩኒቱ እንደዛ አይደለም የሚሸጠው፣ በገበያ አይደለም የሚሸጠው፣ በESX አይደለም የሚሸጠው፣ ዳይሬክትሊ በሪደምፕሽን መልክ ነው። ኦልሞስት በቃ ዛሬ ይሄንን አልፈልግም፣ ሰነዱን መያዝ አልፈልግም፣ ካሽን ስጠኝ
ማለት እንችላለን in the concept of a unit investment scheme. So there's generally a time frame. So በአሁን በዴይሊ ነው ያስቀመጥነው. On a daily basis redemption ማድረግ ይቻላል. አንዳንድ ስኪሞች monthly ሊሆን ይችላሉ. So በየወሩ ነው የሚሸጠው redeem ማድረግ የሚቻለው የሲአይ ስኪም or አንዳንዱም ደግሞ quarterly ያደርጉታል. So every 3 months ያደርጉታል. But the most important thing is open-ended or variable capital scheme ሲባል unit investment scheme ሲባል ተለዋዋጭነቱን ይሄንን በመቀየር በመቻል ነው so በቃኝ ይሄንን በሰነድ መልክ አይደለም የምፈልገው በካሽ መልክ ነው የምፈልገው please ይሄንን ላስረክብ የሚል redemption feature አለው so liquidity በunit investment scheme liquidity of my investment የሚመጣው ይሄ በተለዋዋጭነት feature ነው separately በshare company liquidity የሚመጣው ይሄንን በ ESX ላይ listed በመሆን ነው. So these are two significant and important legal forms that we have to remember. So scheme portfolio types scheme types እነዚህ ምን አይነት legal form ወስደዋል ይሄ scheme or ይሄ collective investment scheme ብለን ይሄንን ማየት አለብን because this is the fundamental underlying difference in terms of legal form. Okay. Second point, ምንድነው የሚያካትተው የሲአይኤስ ፖርትፎሊዮ so CIS invest የሚያደርገው ምን አይነት አሴት ላይ ነው so ይሄም ኮንሴፕቱም ከአዋጁ የመነጨ ነው so የስኪም ፖርትፎሊዮ can be securities or any other property ብሎ ሌላ የሰነደ መዋዕለ ንዋይ የተለያዩ ንብረቶች ላይ መሳተፍ ይችላል ይላል አንድ ሲአይኤስ ሰው ፖርትፎሊዮ ይሄንን ማካተት ይችላል ሰነደ መዋዕለ ንዋይ ያው በሁለት መልክ ነው ይሄንን ኦሬዲ ያየነው ሰነደ መዋዕለ ንዋይ እኔ as a retail investor የሚይዘው ሰነደ መዋዕለ ንዋይ ነው unit or share in a CIS separately ደግሞ CIS ምንድነው የሚገዛው እሱም ሰነደ መዋዕለ ንዋይ መግዛት ይችላል ስለዚህ ነው that's the indirect investment we were talking about እና የተለያየ አይነት ሰነደ መዋዕለ ንዋዮች or even financial instruments መግዛት ይችላል the scheme okay ይሄንን really mention ያደረኩት is just to highlight this point scheme portfolio እንዲሁ የፈለገውን ነገር አይደለም የሚገዛው the scheme specifically ከስኪም ታይፑ ጋራ እና ከኢንቨስትመንት ፖሊሲ ጋራ አላይን ያደረገ መሆን አለበት so investment policy የሚሰጠው መረጃ ለኢንቨስተሮች ነው so ለኢንቨስተሮች I'm going to invest in securities ካልኩኝ or ሰነደ መዋዕለ ንዋይ ላይ ብቻ ነው ኢንቨስት ማድረገው ካልኩኝ ሄጄ ሪል ስቴት ላይ መሳተፍ አልችልም it's just the investors እንደዛ አይደለም ያልኩት so the scheme portfolio is guided by the investment policy and separately by scheme type so እዚሁ መስፈርት ተብሎ የተቀመጡት in terms of scheme portfolio የኮምፖዚሽኑን so ምን እንደሚያካትት የአሴት ታይፑን በደንብ ስፔሲፊክ መሆን አለበት እንዲሁም ደግሞ የዳይቨርሲፊኬሽን of that asset type ስለዚህ አንድ security አይደለም ብዙ የተለያየ አይነት securityዎች መሆን አለባቸው የሚለውን ተቀምጧል in the መመሪያው ላይ እንዲሁም ደግሞ security ምን ኃይል ነው እንግዲህ ኢንቨስት ማድረግ የሚቻለው አንድ የሆነ security ላይ so concentration limits እሱንም ያካትታል እዚህ ጋር ሌላ ያስቀመጥኩት is the general requirements of a scheme portfolio I think it's quite evident one point ግን is that the scheme portfolio has to align with the scheme type and the investment policy separately ግን ሃይላይት ማድረግ የምፈልገው ይሄንንም ደግሞ ሃይላይት ማድረግበት ምክንያት ብዙ ኢንትረስት ስላለ እዚህ ዙሪያ እና ብዙም ዩኒክ የሆነ ፕሮፖዚሽን ስለሆነ ነው so scheme portfolio የስኪሙ ንብረት ያው securities መሆን ይችላል ወይም financial instruments መሆን ይችላል but separately it's important to note real estate መሆን ይችላል ብለን ነው ያስቀመጥነው ይሄንን ምንድነው real estate investment trust የሚባል CIS recognize አርገናል የኛ መመሪያ ላይ so ጉግል ብታረጉት ሪት ነው የሚሉት ሌላ ሀገር so real estate investment trust
በእኛ አዋጅ ሪፍ ብለን ነው ያስቀመጥነው። እንዲሁም ብቻ ትራስት የሚባል አይነት ኮንሰፕት ስፔሲፊክሊ ኢንዳይሬክትሊ ለዚህ የሚሆን ስላልተገኘ ነው እንጂ ያው በፋንድ ስለሆነ የተቀመጠ ካፒታል ማርኬትስ ፕሮክላሜሽኑ ላይ። ስለዚህ ኢትዮጵያን ሪት is called a reef. So ይሄ የኛ መመሪያ just to highlight ብዙ የተለያየ jurisdiction የራሱን regulatory framework for REITs or real estate development ነው የሚሰሩት አብዛኛው ጊዜ። እኛ ግን በዚሁ directive for clarity purposes and also to encourage investor awareness አንድ ላይ arganol. So you'll see that the directive has the REIF, the Ethiopian Real Estate Investment Fund. A REIF, but I'm more specific than you can imagine, criteria ተቀምጦለታል። ይሄም ደግሞ ያው የሪል ስቴት ባለቤትነት ወደ ካፒታል ማርኬትስ ስለሚያዘዋውር specific representations and characteristics መያዝ አለበት. A, to align with international standards, and B, to be coherent within the ecosystem. So REIF ያው የሱ scheme portfolio criteria ተቀምጧል መመሪያው ላይ። REIF አሴቱን ገቢ በሚያገኝበት ሪል ስቴት ላይ ብቻ ነው ኢንቨስት ማድረግ የሚችለው። ይሄም ደግሞ አንድን ፕሮፐርቲ ላይ ብቻ ሳይሆን የተለያየ አይነት ፕሮፐርቲ ላይ ነው ኢንቨስት የሚያደርገው። So a REIF is required to have a diversified portfolio. So ይሄንን እዚች ጋር ያነሳሁት is just to highlight in the concept of the scheme characteristics. Scheme portfolio, eligible scheme assets በጣም ሰፊ ነው። So securities, financial instruments, real estate ያካትታል። ለኛ መደበኛ ኢንቨስተር ሪል ስቴት ላይ ስንሳተፍ ሪል ስቴት ኢንቨስትመንቱ በዚህ መልክ ነው የሚመጣው። ሪል ስቴት ኢንቨስትመንት ፈንድ ይባላል። ይሄንን ያስገባሁት እንዲሁ ለእናንተ ሬፈረንስ ነው እንጂ ዛሬ እዚህ ላይ ስለ ሪል ስቴት ብዙ ማውራት አልፈልግም። እንዲሁም ብቻ አሁን በቅርብ ጊዜ የሪል ስቴት አዋጅ ወጥቶ ነበር እና እዚህ ላይ ያለውን ልዩነት just highlight ለማድረግ ነው። to highlight the difference between ገና ዲቨሎፕመንት ላይ ያለውን ሪል ስቴት እና ኢንካም ጀነሬቲንግ ሪል ስቴት። the real estate investment fund ስለ ኢንካም ጀነሬቲንግ ሪል ስቴት ነው እንጂ ስለ ዲቨሎፕመንት ሪል ስቴት አይደለም። and it's different. የሪል ስቴት አዋጁ ሌላ ኮንሴፕት ነው ከቨር የሚያደርገው፣ ሲአይኤስን ከቨር አያደርግም ለማለት ነው። ብቻ አንድ ኮመናሊቲ የሚታየው በሪል ስቴት ኢንቨስትመንት ፋንድ እና ሪል ስቴት ፕሮክላሜሽን ዛት ሁለቱም ፕሮፐርቲ ማኔጀር ይጠይቃል እና ይሄ ፕሮፐርቲ ማኔጀር ዩኒክነስ ኦፍ ዳት ቢኮዝ በሲአይኤስ ስናየው ይሄ ፕሮፐርቲ ማኔጀር is a required or necessary professional in the CIS that's organized as a real estate investment fund. Real estate investment fund ከሆነ property manager ግዴታ ያስፈልጋል። ይሄ property manager ማን ነው? Basically the person ኪራይ የሚሰበስብ ቤቱን አጠራረቡን ሜንቴናንሱን ብዙ የፕሮፐርቲ ዙሪያ ያለውን ስራውን የሚሰራ ይሄ የፕሮፐርቲ ስራ ያው የካፒታል ማርኬትስ ስራ እንዳልሆነ obvious ነው. So a property manager does not perform regulated capital market activities under the capital proclamation, but እንደምታዩት real estate investment fund as a CIS ከሆነ a professional ግዴታ ነው፣ አስፈላጊ ነገር ነው። it's almost common sense. ያው ብቻ ያው አንድ ሰው እንደሚያስፈልግ ፕሮፐርቲውን በደንብ እንዲከታተል እና በፕሮፌሽናሎቹ መሃል በሲአይኤስ ኦፕሬተር ይሄ የፋንድ ማኔጀሩ እና ፕሮፐርቲ ማኔጀር ኮንትራክቹዋል ፍሬምወርክ እንዳለ ኮንትራክት እንደሚያስፈልግ አዋጁ ላይ ተቀምጧል። so just ይሄ እንደ ሃይላይት ነው። okay, so we were talking about outlining key concepts, legal form አውርተናል፣ eligible scheme assets አውርተናል, and then separately ስለ governance key concept አንስተናል። ስለ governance እናወራ ስለ roles and responsibilities more generally አንስቼ ነበር, and these roles and responsibilities are within እነዚህ የሚያስፈልጉት
professional parties. So ግዴታ የሚያስፈልጉት in all instances የሲአይኤስ operator or fund manager እናያለን ፋንድ ማኔጀር ቃላቱ ከየት እንደመጣ but የፋንድ ማኔጀር equivalent ለሲአይኤስ is called a CIS operator የሲአይኤስ operator እና custodian አስፈላጊነቱን appraisal services and valuation so እነዚህ appraisal service and valuation የምንለው የስኪሙን ኢንቨስትመንቶች ቫልዩ የሚሰጥ አሰራሩን የዛን ቫልዩ የሚሰጥ ሰው ያው የተለያየ አይነት ኢንቨስትመንት ላይ ስለሚሳተፍ the CIS ኢንቨስት የሚያደርገውን ነገር ቫልዩ የሚያደርግ እንዲሁም የሲአይኤስ አሰራሩንና ያለውን ፖርትፎሊዮ ኦዲት የሚያደርግ ኤክስተርናል ኦዲተር እሱን በጣም የምናውቀው አይነት ፕሮፌሽናል ነው ኤክስተርናል ኦዲተር እንደሚያስፈልግ እናውቃለን ይሄንን ኦልሬዲ አንስቻለሁ ዲፔንዲንግ ኦን ዘ ስኪም ታይፕ ያው ሻሪያ አድቫይዘር ሊሆን ይችላል ያው ኢስላሚክ ኮምፕላያንስ ፋንድ ሲአይኤስ ከሆነ ESG advisor in the case of an ESG compliant CIS or property manager REEF ከሆነ እነዚህ professional service providers የነሱ ያንዳንድ roles and responsibilities የነሱ ያላቸውን ኃላፊነትና ግዴታዎች በግልጽ የተቀመጡ ፖይንቶች ነው as a important point of governance separately እነዚህ ሰዎች independent መሆን እንዳለባቸው in the various instances the requirements of independence I think in the case of an auditor I think ሁላችንም እናውቀዋለን that an external auditor has to be independent እንዲሁም በእነዚህ ፕሮፌሽናሎች various requirements for independence and then they functional independence እንለዋለን meaning and then they could be part of a larger group but they're functionally separate so separate የሆነ አሰራር እንዲኖራቸው እንፈልጋለን okay oversight so oversight ስንል generally it is a board of directors oversight የሚያደርገው ይሄንን በሼር ካምፓኒ መልክ እናውቀዋለን every share company has a board of directors This board of directors, share company board of directors, ያስፈልገዋል እንደ ግዴታ under the commercial code. In PLC, board of directors ግዴታ አይደለም ብቻ እዚሁ በCIS framework መሰረት ግዴታ አድርገነዋል i.e. as an equivalent because oversight አስፈላጊ የሆነ core የሆነ fundamental የሆነ governance አሰራር ነው እንዲሁም limited partnership ቢሆን So I've said legal form could be a share company, it could be a PLC, it could be a unit investment scheme, it could be investment company as a unit investment scheme, it could be a PLC. የትኛውም legal form ሆነ a board of directors or its equivalent ያስፈልጋል ይሄ ለምንድን ነው It's because every scheme needs oversight arrangements. So board is the tool for oversight and a board is the tool for oversight. So oversight ብዙ ነገር ነው የሚያካትተው አንዱ whether the scheme has been operating in line with its investment policy. የስኪሙ አሰራር if it has been in line with protecting the investors. የፕሮፌሽናሎቹ አሰራር CIS operator ሆነ custodian ሆነ የappraisal services valuation provider ሆነ auditorም ሆነ እሱ የተለመደ ነው እንዲሁም ብቻ ያሉት professional service providers አሰራራቸው oversight የሚያደርግ ነው ሌላ key point of governance usually the governance መስሎ አይታየንም but it really is disclosure and transparency ግልጽነት በቋሚነት መረጃ ማግኘት ያ መረጃም ደግሞ ትክክል መሆኑን ግልጽ መሆኑ የተሟላ መሆኑን ይሄ በጋቨርናንስ ያስቀመጥነው ምክንያት or describe የምናደርገው ምክንያት is because investor aware ሆኖ ነው investment decision የሚያደርገው ስለዚህ as the backbone of the capital markets really is disclosure and transparency እንዲሁም just to reiterate investor protection is at the backbone also of the authority as a principal objective of the authority and one of investor protection mechanisms is investor awareness so and investor በደም ከተረዳ የራሱን investment in this case let's say a CIS investment በደም ከተረዳ ያን investment ያሉትን ስጋቶችን በደም ከተረዳ እሱ ራሱ በራሱ እውቀት በራሱ በመረዳት they can make an investor decision so making an investor decision on full
facts ማለት ነው። So investor awareness, governance and investor protection የተያያዙ አይነት ኮንሴፕቶች ናቸው። already mention ያደረኩት investor protection አለ ያው diversification እሱን አይተናል ደጋግመን diversification or avoidance from concentration is just a concept አይደል do not put all your eggs in one basket and ነገር ላይ ብቻ እንዳይውል ገንዘባችን as a concept it's a core common sense concept almost embedded into the legal framework ማለት እንችላለን and መጀመሪያ ላይም mention ያደረኩት risks ይኖራሉ risks mitigate መደረግ ይቻላል but risks can never be eliminated so አይጠፋም mitigate ይደረጋል risks are mitigated not eliminated okay riskoቹን ሳወራ one of the high key areas of risks is in the professional service providers that are going to be providing services to the CIS but as a potential risk and to be fair there's professional parties እንደሚያስፈልጉ አይተናል ያው ዕውቀት እንዲኖራቸው እንፈልጋለን ችሎታ እንዲኖራቸው እንፈልጋለን but ያለው risk ምንድነው bad people fraud so fraud is always a risk lack of knowledge and experience ብቃት የሌለው ሰው that's always a risk capabilities readiness and the system and stuff ስለዚህ ይሄንን mitigate ለማድረግ it is essential that we embed investor protection mechanisms in relation to the professionals okay so that ታያላችሁ in the governance concept that it is a fundamental concept for investor protection ሰዓት ይሄድ ነው okay so governance just to highlight እዚህ ላይ governance ስንል ያው በcorporate governance ብዙ አውርተናል in corporate governance in general medium ላይ እንሰማለን ብሔራዊ ባንኮቹ ላይ የgovernance criteria governance specific የሆነ directive አላቸው so really that's the overarching governance of a company CIS ግን is not a normal company ብለናል አይደል ስለዚህ የCIS governance ልዩነቱ ምንድነው uniqueness ምንድነው ይሄን እንዲሁ ዝም ብሎ ለሬፈረንስ ነው ያስቀመጥኩት ይሄ reference is to an IOSCO document IOSCO is the international organization of securities regulators እና ይሄንን በቅርበት አይተዋል what are the unique requirements of governance in a collective investment scheme so አሁን describe የማደርገው is the general framework that we've established እንዲሁ መጀመሪያ በprofessional management ልጀምር እሱን ደጋግሜ mention ስላደረኩኝ the potential risks around the professional service providers በዋናነት እነዚህ professional service providers ለራሳቸው ዝም ብሎ ስም ሰጥተው አይደለም ስራቸውን የሚጀምሩት እነዚህ ፍቃድ የሚያስፈልጋቸው አገልግሎት ሰጪዎች ናቸው so የCIS operator ፍቃድ ያስፈልገዋል ከካፒታል ማርኬት ባለስልጣን እንዲሁም ካስቶዲያኑን appraiser-ሩም ደግሞ ይሄ value የሚያደርግ የስኪሙን assets እንዲሁም ብቻ እያንዳንዱ አገልግሎት ሰጪ የላይሰንሲንግ ፍሬምወርክ እንዳለው just ለማሳወቅ ነው አንዳንድ አገልግሎት ሰጪዎች specifically በካፒታል ማርኬት ህግ ባይሆን still አለ oversight of በሌላ ህግ ካቨር የተደረጉ ናቸው familiar የሆናችሁ is the external auditor through ABE Ethiopian Association of Accountants and Auditors ላይሰንስ የሚያገኙ financial statementን የሚያዘጋጁ and audit report የሚያዘጋጁ አካሎች ናቸው so እነዚህ basically licensed parties መሆን አለባቸው ብለን እናስብ አገልግሎት ሰጪዎች so just take a quick look ምን አይነት ነገር ነው ላይሰንስ ያስፈልጋቸዋል ስንል ላይሰንስ ምንድነው ምን ይመስላል several criteria so ይሄኛው ለየትኛውም አገልግሎት ሰጪ የሚያስፈልገው criteria ማሟላት ያለባቸውን criteria ዝም ብሎ generally ዘርዝሬ ያስቀምጫለሁ but one key thing to highlight is that licensed የሆነ አካል ያው መጀመሪያ በlegal entity ሆኖ ነው የሚመጣው በደም የተደራጀ አካል ነው እንዲሁ የግለሰብ ብሎ ተነስቶ I'm going to do this አይደለም but really specific የሆነ fit and proper competency framework የሚያሟላ organization መሆን አለበት ይሄ ሴሽን ስለ ላይሰንሲንግ
ስላልሆነ እንዲሁ ዝም ብዬ ሬፈረንሱን ሰጥቻቸዋለሁ to the directive የላይሰንሲንግ እና ሱፐርቪዥን መመሪያ 980 እዛ ላይ more detail ታገኛላችሁ። እዚህ ጋር just to highlight the reference ስለ ሁለት professionals already አንስቼ ነበር የነሱ የሚያስፈልጋቸውን ላይሰንሲንግ ክራይቴሪያ just as a highlight ሁሉንም አይደለም እነሱ ዝም ብዬ highlight አድርጌያለሁ። ስለዚህ ቀላል አይደለም ኦፕሬተር መሆን or custodian መሆን እና ለምንድን ነው at the end of the day የሰው ገንዘብ ነው የሚይዙት እነዚህ ሰዎች የሰው ገንዘብ ነው ኢንቨስት የሚያደርጉት ሰው በባለቤትነት ነው ስራቸውን የሚሰሩት እና እንዳየነው there's always a risk associated with professional parties assess ያደረግነው the risk of fraud, the risk of lack of knowledge and experience, the lack of capabilities, readiness, systems, resources. ስለዚህ በላይሰንሲንግ መልክ እነዚህ ይሄንን ሪስክ ሚቲጌት ለማድረግ እንሞክራለን በክራይቴሪያውንም እንዳሟሉ እና ብቃት እንዳላቸው ለዚህ ለሲአይኤስ በቅርበት እናያለን። The oversight of the scheme mentioned የተደረገው is as part of the governance. So the key concept ብለን ያየነው professional parties and then we saw oversight. So oversight በቦርዱ እንደሆነ አዋጁም ይሄንን ዲቴል አልሄድም but መመሪያው ላይ የቦርዱ responsibilities. I think the key point is as a key takeaway is that every CIS requires a board regardless of form. So PLC ሆነ share company ሆነ unit investment scheme ሆነ limited partnership ሆነ the board or board equivalent ያስፈልጋል ይሄንን oversight እንዲያደርግ እና ይሄም ደግሞ the responsibility is to make sure that the scheme is operated and managed in the best interest of the CIS investors. እንዲሁም ባሉት contractual framework ባሉት establishment document ባሉት investment policy ያ ሁሉ እንደ ኢንቨስተሮቹም እንደሚጠብቁት ሲአይኤሱ በዛ ልክ ነው ማኔጅ የሚደረገው። So I'll leave it at that. Investment policy. Investment policy already mentioned አድርጌዋለሁ mention ያደረኩት to describe the CIS መጀመሪያ ላይ every CIS has an investment policy ብዬ ነበር mention ያደረኩት so ለምንድን ነው አሁን እንደገና under the title of governance ለምንድን ነው governance ስር እንደገና ስለ investment policy ማነሳው well investment policy እንዲሁ randomly የሚቀየር ነገር አይደለም መጀመሪያ አንድ ፋንድ ሲቋቋም ሲደራጅ investment policy ያወጣል ይሄ investment policy በዲቴል የሚቀመጥ almost in between the fund manager and the fund and the investors ያለው ስምምነት ነው basically it's an external document that says በዚህ መልክ ነው ይሄንን CIS ምመራው የማስተዳድረው so the investment policy guides the actions of a CIS operator because the CIS operator is required to operate the CIS in accordance with the investment policy. Investment policy ምን ያካትታል እንዳልኩት it's very detailed, it's specific and clear and it has quantitative and qualitative information on the scheme portfolio. So qualitative ምን አይነት assets real estate no securities no የbank securities no is it shares or is it bonds is it money market instruments how much ያን ሁሉ በዝርዝር ማስቀመጥ አለበት so qualitative and quantitative information on the scheme portfolio አንዳንዴ እንደ portfolio ራሱ it could be just in banking ላይ ብቻ ሊሆን ይችላል or insurance ላይ ብቻ ሊሆን ይችላል or it could be double በሚገኙት ካምፓኒዎች ብቻ በጂኦግራፊ ብዬ ያስቀመጥኩት or ሰሜን የሚገኙት ካምፓኒዎች ብቻ or it could be mining ብቻ so እንዲሁም ብቻ the point is investment policy ላይ እንደዚህ አይነት specificity እንደሚያስፈልግ ግዴታ እንደሆነ ማስቀመጥ ፈልጌያለሁ እዚህ ላይ quantitative ስንል specifically concentration limits and diversification so diversification በመመሪያ መሰረት ከ20% በላይ አንድ ኢንቨስትመንት ላይ መሳተፍ አይቻልም የሚል quantitative general framework አስቀምጠናል 100% being out of 100 that's 1/5 ስለዚህ that's very minimal የሆነ diversification ስኪሙ ራሱ ግን
5% አንድ ኢንቨስትመንት ላይ ከዚህ በላይ ኢንቨስት አላደርግም ብሎ ማስቀመጥ ይችላል እንደ ኢንቨስትመንት ፖሊሲ but at the end of the day the investment policy ይሄንን as a specific explanation ያስቀምጣል so እንዳልኩት forward looking information አለው investment policy in terms of what the scheme is going to be doing also ኦሪጂናል ቻርቱ ላይ እንደምታስታውሱት ገንዘብ ያገኛል ከኢንቨስተር ያንን ገንዘብ ይዞ ስኪም ፖርትፎሊዮ ላይ ኢንቨስት ያደርጋል ሶ ሌላ የሚያስፈልገው ነገር in terms of the investment policy መቼ ነው ይሄንን ገንዘብ ዲፕሎይ የሚደረገው መቼ ነው ኢንቨስትመንት ላይ የሚውለው ይሄ ገንዘብ so ይሄ this is the specificity or the qualitative and the quantitative information required in the investment policy so እንዲሁም በጋቨርነንስ ብለን ብዬ ያስቀመጥኩት እዚህ ጋር ኢንቨስትመንት ፖሊሲ ይሄንን ስፔሲፊሲቲ ለመቀየር ከተፈለገ በኢንቨስተር ቮት ነው የሚደረገው so I've mentioned previously governance ብለን ስናይ we have voting as one of the key investor protection or governance arrangements so vote no investment policy የሚቀየረው እንጂ እንዲሁ ኦፕሬተሩ ስለፈለገው or any other professional ስለፈለገ አይደለም this is the check and challenge that the investors have over the CIS operator and the fund's activities so the investment policy is a very important governance tool disclosure and transparency እሱ በዝርዝር የተቀመጠ ነው in a lot of the provisions and በመጀመሪያ ኢንቨስት ለማድረግ የደንበኛ ሳቢ መግለጫ ነው የሚባለው prospectus or your offering memorandum እሱን መጀመሪያ መረጃ ይሰጣል ለኢንቨስተሮች ምን እንደሆነ ስለ CIS security CIS ምን እንደሚሰራ investment policy እነማን ናቸው በዝርዝሩ ይቀመጣል all those things I've spoken about so far ያለው professional parties ያለው board composition ያለው አሰራር ጠቅላላ ለኢንቨስተሮች መረጃ የሚሰጥበት document ነው ይሄ prospectus or offering memorandum I think እዚህ ዙሪያ ላይ ስለ prospectus ስለ ግልጽነት ስለ public offer and trading cover ስታደርጉ you'll go into more detail about a prospectus እና ያለው ጥቅም እና purpose in the market overall ብቻ ይሄ የደንበኛ ሳቢ መግለጫ በመጀመሪያ የሚሰጥ መረጃ ነው በኋላ በቋሚነት የሚሰጥ መረጃም ግዴታ ተቀምጧል ይሄ የተለያየ አይነት reporting framework ነው እና እዚህ ላይ accountants report or financial statements ብቻ አይበቃም በማለት ያው በፕሮፌሽናልስ የተዋቀረ በፕሮፌሽናልስ የተመሰረተ አሰራር ስለሆነ CIS ከፕሮፌሽናሎቹም ብዙ መረጃ ያስፈልጋል እና በመመሪያው ብዙ የተቀመጡ ሪፖርቶች አሉ ይሄ ያው ወደፊት ፍቃድ የሚያገኙ አካላቶች እነዚህ አይነት ሪፖርቶች ማቅረብ አለባቸው የሚል ነው ብቻ as an investor this is what we would expect as a proper functioning investment vehicle separate governance arrangements sir ስለ investor approvals and meetings investment policy ጋር already ይሄንን አንስቼው ነበር investment policy ከተቀየረ any kind of fundamental changes to the CIS proposition ካለ በvote ነው የሚደረገው ይሄም ደግሞ በsuper majority or by 2/3 ነው እንጂ በgeneral majority vote የሚደረግ አይነት ለውጦች አይደሉም because they're fundamental ለምሳሌ the change of investment policy የasset typeም የtransaction አይነቱም ብዙ እንደዚህ fundamental ተብለው የሚታሰቡ ክራይቴሪያዎች በኢንቨስተር ቮት ነው የሚደረገው so እዚህ ላይ just highlight ማድረግ የምፈልገው ከኮመርሻል ኮድ ካሉት requirementዎች አያንስም if anything ተጨማሪ more heightened የሆነ governance ነው ያለው እዚህ ላይ and more specific የሆነ criteria ነው የተቀመጠው mostly because የተለያዩ አይነት professional parties ስላሉ የነዛ መሃል ያለውን አሰራር በደንብ በግልጽ መቀመጥ አለበት ያንን የኢንቨስተር ፕሮቴክሽን ለማምጣት እቺን መንሽን ማድረግ የፈለኩት ያው ኢንቨስትመንት ፋንድ ለዘላለም አይደለም የሚቆየው ልክ እንዲሁም ሼር ካምፓኒ ሲሆን any kind of company ለዘላለም እንደማያቆይ እናውቃለን so
fundu sialk or your fund life it's the end of its life እንበል so usually አንድ fund አሉ in perpetuity or ለዘላለም የሚቆዩ ፈንዶች አሉ ለረጅም ጊዜ no end date ማለት ነው አንዳንዱ ደግሞ ለ10 ዓመት 7 ዓመት a lot of private equity funds 7 ዓመት የሚል time life of a fund ብለው ያስቀምጣሉ but there are different ways to end the life of a fund አንዱ winding up ተብሏል ማለት በቃ ሀብቱን ይሸጥና distribute ያደርገዋል to its unit holders or to its shareholders or to its limited partnership whatever legal form it's used እሱን የሚሸጥበት መንገድ አለ anyways እዚህ ላይ highlight ማድረግ የፈለኩት ተጨማሪ መስፈርቶች አሉ የፋንዱ ህይወት ነው የፋንዱ existence ሲያልቅ ተጨማሪ governance provisions አሉ so the uniqueness of a CIS as opposed to a company እሱን highlight ለማድረግ ነው so in summary just to highlight what we've talked about in terms of governance እና በምን መልክ እንደሆነ የgovernance አሰራር እንደተቀመጠ for the CIS investment vehicle or the investment fund number 1 investment policy is a comprehensive governance tool I think in detail I turn on the arrangements for the professionals are relevant to the CIS but contractual arrangement እንደተቀመጡና specific የሆነ አሰራር እንደተቀመጠ ለእያንዳንዱ አስፈላጊ የተባለው አገልግሎት ሰጪ እሱም core የሆነ governance arrangement ነው systems and controls so ይሄ systems and controls በጣም generic የሆነ ቃላት ነው but it's absolutely important የትኛውም አይነት license party investment vehicle almost any kind of አሰራር ላይ systems and controls የሚባለው concept is very important systems and controls really አሰራር ነው it's rules policies procedures processes so ይሄ risk management frameworks የሚያካትት ነው so እንዲሁም በመመሪያው ይታያል እንግዲህ ምን አይነት አሰራር እንዳለው እንደሚያስፈልግ ሙሉ በሙሉ ግዴታውን ባይሆን የሚያስቀምጠው መመሪያችን ላይ ይሄ systems and controls እንደሚያስፈልግ ግዴታውን ነው የሚያስቀምጠው so we'll take a quick look at that በተለይ አሁን የapplication process for a CIS how a CIS comes into existence register ሲያደርግ with the ባለስልጣኑ ጋር መጥቶ ምዝገባውን ሲያቀርብ የsystems and controls check እንዴት እንደሚደረግ through rules policies practices procedures ማለት የአሰራሩን እንዴት እንደሚያስፈልግ እንደሚታይ I think we'll ግልጽ ይሆናል in the next section ስንገባ compliance is the second part compliance yes it's policies and procedures የሚያካትታል because compliance policies and procedures ያስፈልጋል as a systems and controls but separately compliance is legal አይባልም necessarily compliance it's not the legal function as such it's not ሄዶ ስራውን የሚሰራ አይደለም because it's a checking function so compliance and then it's really the compliance function check የሚያደርግ so the second line of defense ይሄ CIS እንደተባለው እንደተፈለገው ኢንቨስተሩም እንደተረዳው ቦርዱም እንደተረዳው ነው አሰራሩ እንደዛ ነው በትክክል ነው የሚሰራው ወይ የሚለውን ቼክ የሚያደርግ ነው so they check both the CIS the scheme እያንዳንዱ አገልግሎት ሰጪ the capital market service provider እነሱም compliance officers አላቸው the compliance function and then separately the board disclosure and transparency these are the governance provisions የተቀመጡት in our መመሪያ so section 5 is just broadly to discuss the regulatory framework so CIS legal construct or construct of the capital markets አዋጅ መሆኑን ተናግሬያለሁ so legal foundation I think it's important legal foundation እና እንዴት አርጎ develop and evolve እንዳደረገ so the regulatory development of a CIS oversight ቢኖራችሁ I don't know how many are lawyers because እንደዚህ አይነት concept ነው lawyers usually ማወቅ የሚፈልጉት but lawyer ባትሆኑም it doesn't matter because the legal requirements የአገልግሎት ሰጪም ለመሆን የሚፈልግ or whatever the case is investorም ለመሆን የሚፈልግ ይሄ the legality of the framework ማወቁ ጥሩ ነው so just to get a broad overview ይሄ ለእናንተ reference ነው CIS is a company or is an entity ብቻ አሰራሩ ስራውን
is a regulated capital market activity. እንዳልነው በፊት CIS is not a regular company. So ይሄ በግልጽ የተቀመጠ ኮንሰፕት ነው። አንቀጽ 55 ላይ collective investment scheme regulated activity መሆኑን እና ይሄ የካፒታል ማርኬት ባለስልጣኑ ሬጅስትሬሽን እንደሚያስፈልግ ተቀምጧል ፓርት 11 ላይ እሱም ተቀምጧል and it says በመመሪያ መልክ that the capital market authority would address more specificities ስለዚህ አሁን በረቂቅ መልክ የተቀመጠው መመሪያ እነዚህን ይሄን ነው ሪፍሌክት የሚያደርገው አዋጁ ላይ የተቀመጡት ኮንሰፕቶች And then separately, registration of a CIS, rasun CIS name yemila kalle that it has to be registered with the ECMA. Indium registration earlier on mentioned that register kala derega and CIS, pass through taxation. So registration, it recognizes the existence of a CIS. And the CIS registered kohana bohana demo, it gets the benefits of a CIS. So here ነበር መነሻችን for drafting the CIS directive, but just separately is very important ይሄንን mention ማድረግ because I'm sure somebody will ask የጎረቤት ሀገር ታይቷል ወይ የሌላ ሰው experience ታይቷል ወይ so it's always important to mention ይሄንን መመሪያ ስናወጣ that በኦርደርሊ የሆነ ፕሮሰስ እንደሚደረግ መጀመሪያ ያው ከአዋጁ ነው የሚነሳው መነሻችን ሁሌም አዋጁ ነው ያው ያለን እንግዲህ ኦብጀክቲቮች ኢንቨስተር ፕሮቴክሽን ማርኬት ኢንቴግሪቲ ሪዱሲንግ ሲስተሚክ ሪስክ ፕሮሞቲንግ ዘ ማርኬት እነዚህ ኦብጀክቲቮች ታሳቢ ተደርጎ and then the part that we're always asked, benchmarking. Of course, ጎረቤት ሀገር እናያለን, developed የሆነ ሀገርም እናያለን, compared ተደርጎ in line with international best practices. So with the best practices, እሱን ሁሉ incorporate ተደርጎ okay. I'll just if anybody wants to snap a picture and there's a I'll just flip through the rest of the files. So in picture in the this is to highlight fund management, how it's highlighted in the proclamation. ECMA registration framework, በምን መልክ እንደሆነ CIS must be registered. And then finally just ስድስት አይነት scheme recognize እንደተደረገ በረቂቅ መመሪያው. So it's the mutual fund, money market fund, real estate investment funds, exchange traded funds, alternate investment funds, and special designated funds. So እነዚህ ኮንሴፕቶች already described ባረኩት ኮንሴፕቶች embedded የሆኑ organized የሆነ framework ነው. And I'll leave it at that. Yes, in Ethiopian context የሚል ነው የተሰጠኝ ሴክሽን. So የጋራ ኢንቨስትመንት ፈንድ በኢትዮጵያ ውስጥ እንግዲህ ምን አይነት ጅማሮ አለ ወደፊትስ ምን ይጠበቃል የሚለውን አጠር ያለ ኦቨርቪው ለመስጠት ነው እንግዲህ ኢትዮጵያ በተለይ ካሉት አፍሪካ ሀገራት በደንብ ሰፊ የህዝብ ቁጥር በመያዝ ከቀዳሚዎቹ የምትገኝ ሀገር ነች 140 ሚሊዮን የሚጠጋ ፖፑሌሽን ያላት ሀገር ነች ይሄን ዋንስ ፋይናንሻል ፕሮዳክትስ እነዚህ ከተስፋፉና ካፒታል ማርኬቱን ሞር ያደገ ሲሄድ ብዙ ተሳታፊ ይኖራል ተብሎ ይጠበቃል ለዚህም እንደማሳያ ደግሞ በቅርቡ በተደረገው የኢትዮ ቴሌኮም የአይፒኦ ሼር ሽያጭ ላይ ከ45000 በላይ ሪቴል ኢንቨስተሮች ተሳታፊ ሆነዋል ያው ፋይናንሻል ሊትሬሲው አዌርነሱ ባላደገበት ሰዓት እንዲህ አይነት ቁጥር ማግኘት በጣም ቀላል ነገር አይደለም ብዙዎቹ ሀገራት እዚህ ቁጥር ላይ ለመድረስ በጣም ብዙ ፕሮሰስ አልፎ ነው እኛ ግን በቀላሉ ከዚህ አይፒኦ ይሄን ያክል ቁጥር ማግኘት ይችላል ወደፊትም ሌሎች ፕሮዳክትስ ወደ ገበያው ሲመጡ ሞር ተስፋ ሰጪ የሆነ ቁጥር እንደሆነ ማሳያ ነው ሶ የጋራ ኢንቨስትመንት ፈንድ አዲስ ይሆን እንጂ ይሄ ገንዘብን አሰባስቦ ለተለያየ ዓላማ መጠቀም ግን ካሁን በፊትም የተለመደ አይነት አሰራር ነው እቁብ እድር እንዲሁም ሳኮስ በዋነኝነት ይሄንን የሚመስሉ በተለይ ፑሊንግ ኦፍ ኢንቨስትመንት የሚለው ኮንተንት ያለባቸው አይነት አሬንጅመንቶች ናቸው
ብዙዎቻችሁ ጥያቄ ላይ እየጠየቃችሁ ነበር። እንዲህ አይነት ፕራክቲሶች ከአሁን በፊትም እኮ አሉ፣ ምንድን ነው ሲአይኤስ የሚለየው የሚል ነበር። እነዚህ እቁብ፣ እድር እንዲሁም ኮኦፕሬቲቭ ሴቪንግ አሶሲዬሽንስ በስራ ላይ ያሉ ቢሆንም ፕሮፌሽናል ማኔጅመንት የላቸውም። ስታንዳርዳይዝ የሆነ ሪስክ ሬጉሌሽን እና ሳኮስ ያው ኢትዮጵያ ኮኦፕሬቲቭ ኮሚሽን ነው ሬጉሌት የሚያደርጋቸው። ሌሎቹ ግን ያው በደንብ ሬጉሌት የማይደረጉ አይነት አሬንጅመንትስ ናቸው። ከዛ በዘለለ የሊኩዲቲ ችግርም አለባቸው። ዋንስ ሲአይኤስ ግን ወደ ገበያው ሲመጣ ይህንን ይቀርፋል ብለን እናስባለን። ገንዘብን አሰባስቦ ለተለያየ ዓላማ መጠቀም በኢትዮጵያውያን ካልቸር ውስጥም የነበረ ካልቸር ነው። አሁንም ይሄ አድጎ ፕሮፌሽናሊ ማኔጅድ በሆነ መንገድ ሃይሊ ሬጉሌትድ በሆነ ስርዓት ኢንቨስተሮች በደንብ ተጠብቀው የሚንቀሳቀሱበት አዲስ ስርዓት ይፈጠራል ብለን ነው የምናስበው። ሬጉሌተሪ ፍሬምወርኩ ሀና በደንብ ሜንሽን አድርገዋለች። አርቲክል 5 ኦፍ ፕሮክላሜሽን በደንብ ስለ ጋራ ኢንቨስትመንት ፈንድ ማብራሪያ የሚሰጡ ሬጉላተሪ ፍሬምወርክ ነው። አዋጁም አንድ ራሱን የቻለ ምዕራፍ ሰጥቶት ክፍል 11 ላይ ስለ ጋራ ኢንቨስትመንት ፈንድ ኢንሴንቲቭ እና ምን አይነት ፕሮግረስ አለ የሚለውን እቀጥላለሁ። እንግዲህ ብዙዎቹ የግብር ህጎች ብሎ የሚያሰራር ህጎች፣ የተለያዩ የሀገራችን ህጎች ሲወጡ የጋራ ኢንቨስትመንት ፈንድ በአዋጁም አጠቃላይም እንደ ካፒታል ገበያ አዲስ አሰራር ከመሆኑ የተነሳ ብዙዎቹ የካፒታል ገበያውን በአጠቃላይ እንዲሁም የጋራ ኢንቨስትመንት ፈንዶችን ደግሞ ስፔሲፊካሊ እነሱን ኮንሲደር ባደረገ መልኩ አይደለም የተቀረጹት። ነገር ግን አዲስ የሚወጣውን የገቢ ግብር አዋጅን ጨምሮ የተለያዩ የታክስ ኢንሴንቲቭ ሬጉሌሽን ሲወጡ የኢትዮጵያ ካፒታል ገበያ ባለስልጣን እንግዲህ ከህግ አውጪው ጋር አንድ ላይ በመሆን የካፒታል ገበያውን የሚያሳድጉ ሞር ኢንቨስተሮችን ወደ ገበያው ሊያመጡ የሚችሉ የታክስ ኢንሴንቲቭስ ኢንክሉድ እንዲሆኑ እየሰራ ይገኛል። በዚህም መሰረት አዲስ ሲናክት በተደረገው ፕሮክላሜሽን ነምበር 1395/25 አንቀጽ 19(3) እና 4ን በግልጽ የጋራ ኢንቨስትመንት ፈንድ ከኮርፖሬት ኢንካም ታክስ ኤግዘምት ነው ይላል። ይህንን ለማስረዳት ያክል የጋራ ኢንቨስትመንት ፈንዱ ሲቋቋም እንደ ኩባንያ ነው የሚቋቋመው። ኢትስ ካምፓኒ፣ ሼር ካምፓኒ፣ ፒኤልሲ ወይ ኤልኤልፒ ሊሆን ይችላል። ነገር ግን ያው ገንዘብ የሚይዝ ካምፓኒ ነው የሚሆነው። ያ የሚይዘውን ገንዘብ በፕሮፌሽናል ማኔጅመንት ኢንቨስት በማድረግ አኳየሪንግ፣ ማኔጂንግ፣ ዲስፖዚንግ በሚገኙ ኢንካሞች ነው ትርፍ የሚያገኘው እና ያ ካምፓኒ የሚይዘው አሴት ላይ አት ኮርፖሬት ሌቭል ኢንካም ታክስ አይከፍልም ማለት ነው። ይሄም ማለት ዋንስ ይሄ የጋራ ኢንቨስትመንት ፈንድ ገንዘቡን ኢንቨስት አድርጎ ለዩኒት ሆልደርስ ወይ ለክፍልፋይ ያዦቹ በሚያከፋፍልበት ወቅት ግን የዊዝ ሆልዲንግ ኦብሊጌሽን ይጥልበታል ማለት ነው። ግብርን ከዩኒት ሆልደርስ ሰብስቦ የማስቀረት እና ለተገቢው የመንግስት አካል ሪፖርት የማድረግ ግብር የሚከፈለው ለዩኒት ሆልደርስ ወይ ለተሳታፊዎቹ ትርፍ በሚከፋፈልበት ሰዓት ያው ዲቪደንድ ታክስ ነው የሚከፈለው ማለት ነው። ከዛ በዘለለ ፕሮክላሜሽን ነምበር 1341/24 የቫት ፕሮክላሜሽን ነው። ፋይናንሻል ሰርቪስ በሚሰጡ ካምፓኒስ ላይ ራሱን የቻለ ኤግዘምፕሽን አለው። ይህም በኦፕሬተሩ እና አንዳንድ ሰርቪስ ፕሮቫይደሮች ይሄ ኤግዘምፕሽን አፕላይ ያደርጋል ብለን እንጠብቃለን። እና ሲአይኤስ ኢንቨስቲንግ ኢን ስታርታፕስ ይሄ ደግሞ ራሱን የቻለ የስታርታፕ ፕሮክላሜሽን እና አዲስ የወጣ ታክስ ኢንሴንቲቭ ሬጉሌሽን አለ። እዛ ውስጥ እንግዲህ ስታርታፖች ላይ ኢንቨስት በሚያደርጉ ካምፓኒስ ላይ ራሱን የቻለ የግብር ማበረታቻ ወይም ታክስ ኢንሴንቲቭ ይሰጣል። ሲአይኤስም እንደ አንድ ኢንስቲቱሽናል ኢንቨስተር ኦር እንደ አንድ ኩባንያ እነሱ ላይ ኢንቨስት የሚያደርግ ከሆነ የዚህ የግብር ማበረታቻ ተጠቃሚ ይሆናል ማለት ነው። እነዚህ ፕሮግረስ አሉ። ድራፍት ዳይሬክቲቭ አለ። አሁን ኔክስት ስቴፕ ምን ይጠበቃል የሚለውን ነው። የመጀመሪያው የሚጠበቀው ዳይሬክቲቭን በፍትህ ሚኒስቴር አስመዝግቦ ወደ ገበያው ማምጣት ነው። እንግዲህ ዳይሬክቲቭ ሲመጣ ካፒታል ማርኬት ሰርቪስ ፕሮቫይደርስም አብረው ፓርቲሲፔት ያደርጋሉ ብለን እንጠብቃለን። እርግጥ ያው የካፒታል ገበያ አገልግሎት ሰጪዎችን የፍቃድ አሰጣጥና ቁጥጥር የሚመራው መመሪያ ቁጥር 980 የሚባለው ነው። ነገር ግን ያው ይሄ መመሪያ ሲወጣ ሞር
በተለይ ለጋራ ኢንቨስትመንት ፈንድ አስፈላጊ የሆኑት የጋራ ኢንቨስትመንት ፈንድ አከናዋኝና ጠባቂን ጨምሮ የጋራ ኢንቨስትመንት ፈንድ ጠባቂ ወይም ከስቶዲያን የምንለውን እነሱን ጨምሮ የተለያዩ አይነት አገልግሎት ሰጪዎች ይመጣሉ ብለን እንጠብቃለን። ከዛ በዘለለ በአዲሱ የገቢ ግብር አዋጅ የተደረጉት የታክስ ማበረታቻዎች እንዳሉ እንደተጠበቁ ሆነው ነገር ግን አሁንም ቢሆን የካፒታል ገበያው እንዲያድግ በዋነኝነት እንደ ፊውል የሚያገለግለው ታክስ ነው። አሁንም ሪፎርሞች የተለያዩ ማበረታቻዎች እንዲኖሩ እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣንም አብሮ በመስራት የተለያዩ አይነት ታክስ ሪፎርምስ እንዲወጡ እየተንቀሳቀሰ ይገኛል። ያው ከዛ በዘለለ ማርኬቱ ፕሮዳክቱም ቢመጣ ዳይሬክቲቭም አፕሮቭ ተደርጎ ቢመጣ ሰርቪስ ፕሮቫይደሩም ኢንታክት ቢሆን ፐብሊክ ፓርቲሲፔሽን እና አዌርነስ ከሌለ ምንም ጥቅም የለውም። ሶ ሞር ፐብሊክ አዌር ሆኖ እነዚህ ፈንዶች ላይም ተሳታፊ ይሆናል ብለን እንጠብቃለን። ሶ የጋራ ኢንቨስትመንት ፈንድ በኢትዮጵያ ውስጥ ያለው ኮንቴክስት አጠር ባለማልኩ ይሄ ነው። ሶ ኔክስት የሚሆነው ያቀረባችኋቸው ጥያቄዎች አሉ። ለሀና ጥያቄዎቹን አቅርቤ እኔና ሀና እነሱ ላይ ሪፍሌክት እናደርጋለን። ጥያቄዎቹን ሪፍሌክት በምናደርግበት ሰዓት ግን በሚታያችሁ የኪውአር ኮድ ሊንክ አቴንዳንሳችሁን ስካን በማድረግ እዛ ላይ መሙላት ትችላላችሁ። ሶ ሀና እኔና አንቺ ጥያቄዎቹ ላይ እያነሳው ሪፍሌክት እያደረግን መቀጠል እንችላለን። ሬዲ? ጥያቄው የት አለ? ጥያቄዎቹን መዝግቢያቸዋለሁ። 100 በላይ ተሳታፊዎች ነው ያሉን። እዛ ላይ እንግዲህ ቻት አለ። እዛ ላይ የተነሱ ጥያቄዎችን እኔ መዝግቢያቸዋለሁ። እነሱን እንግዲህ አንድ በአንድ እያነሳው ዲስከስ እናደርጋለን። እንግዲህ በዋነኝነት በተደጋጋሚ ሲነሳ የነበረ የመጀመሪያው ጥያቄ ዋትስ ዘ ዲፍረንስ ቢትዊን ፖርትፎሊዮ ኢንቨስትመንት እና ኮሌክቲቭ ኢንቨስትመንት፣ ዳይሬክት እና ኢንዳይሬክት ኢንቨስትመንቱ ምንድን ነው ልዩነታቸው? ኤንድ ኢንዳይሬክት ኢንቨስትመንት ላይ መሳተፌ ምንድን ነው ጥቅሙ የሚል ጥያቄ ተነስቷል። አጠር አድርገሽ ሪፍሌክት ማድረግ ትችላለሽ በዚህ ነው። Okay, portfolio investment is really significant የሆነ ቃላት አይደለም። portfolio investment ማለት just usually means an investment የተለያየ አይነት ነገር ላይ የተሳተፈ። portfolio is what you own. So indirectly directly የራስ portfolio of investments ሊኖር ይችላል። So you have bank shares, you have telecom shares, የተለያየ አይነት portfolio different investments ሊኖር ይችላል። That's direct investment. Indirect investment ሲባል ያ ፖርትፎሊዮ ቀጥታ በአንተ እጅ ሳይሆን ስኪሙ ውስጥ በስኪሙ ነው የሚገኘው። So hence the indirect portfolio investment is with the scheme as opposed to you በራስ እጅ። So ትንሽ ቃላቱን interchange ማድረግ እንትን ነው። I think the real question is fundamentally the difference between indirect እና indirect ማን ነው ባለቤት of the portfolio investment እንደዛ ብሎ መለየት ነው። Hopefully that's clear. ለመጨመር ያክል ዳይሬክት የምንለው just to add something on this, so ዳይሬክት ኢንቨስትመንት ብለን የምንጠራው ፐርሰናሊ ማኔጅ የምናደርገው የተለያዩ አክሲዮኖችን ወይ ቦንዶችን ቀጥታ ኢንቨስተሩ በቀጥታ የሚገዛበት አይነት አሰራር ነው። ይሄ ኢንዳይሬክት የምንለው ግን የጋራ ኢንቨስትመንት ፈንድ ፕሮፌሽናሊ ማኔጅድ በሆነ የጋራ ኢንቨስትመንት ፈንድ ስራ አከናዋኝ የትኞቹ ኢንቨስትመንት አዋጭ ናቸው የሚለውን አጥንቶ የተለያዩ ኢንቨስትመንት ሪሰርቾችን ሰርቶ ገንዘቡን በመውሰድ ኢንቨስት የሚያደርግበት እና ለኢንቨስተሮች በመወጫቸው ልክ የሚያከፋፍልበት ስርዓት ነው። ዳይቨርሲፊኬሽንን ብንመለከት በዳይሬክት ኢንቨስትመንት ዳይቨርሲፋይ ለማድረግ አስቸጋሪ ሊሆን ይችላል። የተለያዩ አይነት አክሲዮኖችን መግዛት ብፈልግ ዳይሬክትሊ እየሄድኩ ኤክስ ባንክ ላይ፣ ኤ ባንክ ላይ፣ ቢ ባንክ ላይ የተለያዩ አክሲዮኖችን በመግዛት ምሳተፍበት ነው። ነገር ግን ኢንዳይሬክት ኢንቨስትመንት ዳይቨርሲፊኬሽን የፈንዱ አንድ ኢንተግሬትድ የሆነ ኤሌመንት ነው። የምገዛው ኢንቨስትመንት በቀጥታ የአንድን ድርጅት አክሲዮን የሚወክል ሳይሆን የተለያዩ አክሲዮኖችን አንድ ላይ እንደ በንድል ተደርጎ እዛ ላይ ስለምገዛ በትንሽ ገንዘብ ዳይቨርሲፋይድ የሆነ ፑል አለኝ ማለት ነው። ከዛ ኮንትሮል እና ቾይዝን ብንመለከት በዳይሬክት ኢንቨስትመንት ጊዜ እኔ ነኝ የባንኩን ሼር የምገዛው፣ ፐርሰናሊ
ማኔጅ የማደርገው ፕሮዳክት ነው። ሶ ኮንትሮል ይኖረኛል፣ ምርጫ ይኖረኛል፣ የትኛው ላይ ኢንቨስት ላድርግ፣ የትኛው ላይ የሚለው ሙሉ ለሙሉ ኢንቨስተሩ ኮንትሮል ይኖረዋል። ነገር ግን ኢንዳይሬክት ሲሆን ፈንዱ ማኔጅ የሚደረገው በፕሮፌሽናል ማኔጅመንት ስለሆነ ኢንቨስተሮቹ ዴይ ቱ ዴይ ማኔጅመንት ውስጥ አይገቡም። አዋጁ ላይም እንደተቀመጠው ዩኒት ሆልደርስ ወይ ክፍል ፋያጆች በፈንዱ የዕለት ተዕለት እንቅስቃሴ ውስጥ ሳይገቡ በባለሙያዎች የሚመራ ፈንድ ነው። ሶ ኢንቨስተሮች የሚኖራቸው ኢንቮልቭመንት በዚህ ላይ ሊሚትድ ሊሆን ይችላል ማለት ነው። ሶ ሀና ወደ ቀጣዩ ጥያቄ 1 ደቂቃ ኦር 2 ሚኒትስ ሁሉም ሲአይኤሶች ሊስትድ መደረግ አለባቸው ወይ? እንዴት ነው ሊኩዲቲን ሜንቴን የምታደርጉት የሚል ጥያቄ አለ። ሊስቲንግ የሚባለው ኮንሰፕት በብዛት የምናየው ለፐብሊክ ኦፈር የሚደረግ ሰነዶች ናቸው። ስለዚህ አንድ ካምፓኒ ፐብሊክ ሲሆን ሊስትድ ይሆናል ወይ ትሬድድ ኦን ኦቲሲ። በት ጀነራሊ ስፒኪንግ ያ ሊስትድ የሚባለው ኮንሰፕት ከፐብሊክ ኦር ለፐብሊክ ለመደበኛ ኢንቨስተር ኦፈር ሲደረግ ነው አንድ ሰነድ። ስለዚህ ይሄ የሊስቲንግ ኮንሰፕት ለመደበኛ ኢንቨስተር ኦፈር የሚደረግ ሲአይኤስ ጋራ የተያያዘ ኮንሰፕት ነው። within that, so point number 1 የኢንቨስተር ታይፕ አይተን ነበር። የሪቴል ኢንቨስተር ሲሆን ወይስ የፐብሊክ ኢንቨስተር ሲሆን listed ለመሆን እድል አለው ያኔ። that's the only instance where it gets listed። ለኳሊፋይድ ኢንቨስተር ሲሆን የኳሊፋይድ ኢንቨስተር ለሚሰጥ ሰነድ የሚሸጥ ሰነድ እሱ listed አይሆንም። as a general principle, listing concept is with the public scheme or with the retail concept። እሺ ሪቴል ኢንቨስተር ነው ፐብሊክ ኢንቨስተር እኛ ነን። በዛ ውስጥ ያለው የስኪም አይነቶች ስናይ የተለያየ አይነት ስኪም አይነቶች አሉ። እነዚህ ስኪም አይነቶች ስኪም ታይፕ ቢ ዲስክራይብ ያደረኩት ብዙ የተለያየ ነገር መጀመሪያ ማየት አለብን። አንድ ያው የኢንቨስተር አይነት ብለናል አይደል? እሱን ኦልሬዲ ጨርሰናል። ሊጋል ፎርም የሊጋል ፎርሙ ምን አይነት ሊጋል ፎርም ነው? ለሪቴል ኢንቨስተር ወር ለፐብሊክ ሲሆን የሚፈቀዱት ሊጋል ፎርሞች በኮመርሻል ኮድ የሚታይ ሼር ካምፓኒ ነው ወይም በካፒታል ማርኬት ፕሮክላሜሽን ኢንቨስትመንት ካምፓኒ ስፔሲፊክሊ ዩኒት ኢንቨስትመንት ስኪም የሚባለው ሊጋል ፎርም ነው የሚፈቀደው። አሁን ሼር ካምፓኒ ከሆነ ያ ስኪሙ የያዘው ያ ሊጋል ፎርሙ ሼር ካምፓኒ ከሆነ እና ለህዝብ ከሆነ ያ ሲአይኤስ የቀረበው ያኔ ሊስቲንግ እንደ ግዴታ አድርገን ነው የምናየው። ለምንድን ነው? የሼር ካምፓኒ በኮመርሻል ኮድ የተመሰረተ ኤንቲቲ እንትን የለውም መለዋወጥ፣ ይሄ ቬሪያቢሊቲ ኦፕን ኤንድድ እና ቬሪያብል ካፒታል ያልኩት ያ ፍሬምወርክ ስለሌለው በፕሪፈርድ ራይት ስለሆነ የኢትዮጵያ ህግ አሰራር ካምፓኒ አሰራር ይሄ የተለዋዋጭነት ፊቸር ስለሌለው ግዴታ አንድ ሼር ሆልደር ያለውን ኢንቨስትመንት ሊኩዴት ማድረግ ከፈለገ ገበያ ሲኖረው ብቻ ነው ያንን ማድረግ የሚችለው። ስለዚህ to answer your question ሁሌም ሊስቲንግ አያስፈልግም። ግን ያ ሼር ካምፓኒ ያ ጋራ ኢንቨስትመንት ፋንድ በሼር ካምፓኒ መልክ ከሆነ የተደራጀው እና እንዲሁም ለሪቴል ኢንቨስተር ከሆነ ኦፈር የሚደረገው የኮሌክቲቭ ኢንቨስትመንት ስኪም ያኔ ሊስቲንግ ግዴታ ይሆናል። ለሌላ አይነት ፋንድ ግን አይደለም። ቴንክ ዩ ሀና። ሶ ፐብሊክ ካምፓኒስ ፐብሊክ ሲአይኤስ ወይም ለህዝብ የቀረበ የጋራ ኢንቨስትመንት ፈንድ ከሆነ እና በሼር ካምፓኒ መልክ የሚቋቋም ከሆነ ሊስቲንግ ኦልሬዲ ሪኳየርመንት ስለሆነ ያው ሊስት የመደረግ ግዴታ ይኖርበታል። በሊስቲንግ ሩል በተቀመጡ ሪኳየርመንቶች መሰረት ሊስት ይደረጋል። ሶ እዛ ላይ የተሳተፈ ኢንቨስተር ያለውን ኢንቨስትመንት ሸጦ መውጣት የሚችለው ያው በኤክስቼንጁ በኩል ገዥና ሻጭ ተገናኝቶ እንደ ማንኛውም ሰነድ ሊስት በተደረገበት ኤክስቼንጅ ሸጦ መውጣት ይችላል። ነገር ግን በኦፕን ኢንድድ ኢንቨስትመንት ካምፓኒ ወይም ዩኒት ኢንቨስትመንት ስኪም የምንላቸው የክፍልፋይ ኢንቨስትመንት ፈንድ መልክ የተቋቋመ ከሆነ ግን እነዚህ ያው ያላቸው ካፒታልም ቫሪያብል ስለሆነ ቋሚ የሆነ አይደለም። ኢንቨስተሮች አዲስ ኢንቨስተር በየጊዜው ሲመጣ መቀበል የሚችሉ እንዲሁም ሸጦ መውጣት የሚፈልግ ካለ ደግሞ እዛው ላይ ኦፕሬተሩ እና ከስቶዲያኑ አንድ ላይ በመሆን ዴይሊ ኢሹዋንስ ኤንድ ሪደምፕሽን ይኖራል። በየቀኑ የኢንቨስትመንት ጥያቄዎችን መቀበል፣ በየቀኑ ኢንቨስትመንታቸውን ሽጠው መውጣት የሚፈልጉ ኢንቨስተሮች ካለ ደግሞ እነሱን ማስተናገድ ይሆናል። በዚህ ጊዜ ሽጠው መውጣት የሚፈልጉ ሰዎች ቀጥታ ከኦፕሬተሩ ጋር በመቅረብ
ለመሸጥ ጥያቄ ያቀርባሉ። ኦፕሬተርና ከስቶዲያኑ አንድ ላይ በመሆን የገዙት ሼር ተመላሽ ተደርጎ ዋጋው ይመለስላቸዋል ማለት ነው። ሶስተኛውና በጣም ሪፒትድሊ ያየሁት ጥያቄ ምናልባት እንዲህ አይነት ፕራክቲሶች በተለይ ሲአይኤስን የሚመስሉ ፕራክቲስስ ኢትዮጵያ ውስጥ ነበሩ። ለአብነትም ይሄ ሴቪንግ ኤንድ ኮርፖሬት ሳኮስ የምንላቸው እንዲሁም እቁብ፣ እድር የመሳሰሉ ፕራክቲስስ አሉ። እነሱ እንዴት ነው የሚለዩት እና እነዚህን ሴቪንግ ኤንድ ኮርፖሬት ኢንስቲትዩሽንስ እንዴት ነው ወደ ሲአይኤስ ለማምጣት ያሰባችሁት የሚል ጥያቄ አለ። ሀና ሪፍሌክት ማድረግ ከፈለግሽ መቀጠል ትችላለሽ። ኦር አይ ኩድ ሪፍሌክት ኦን ኢት ሲንስ እኔም ትንሽ ፕሬዘንቴሽን ስላይዱ ላይ ስላካተትኩት። ፕሊዝ ቀጥል። ኦኬ ሶ እንግዲህ እነዚህ ሴቪንግ ኤንድ ኮኦፕሬቲቭ ኢንስቲትዩሽንስ ያው ሬጉሌት የሚደረጉት በመጀመሪያ በኢትዮጵያ ኮኦፕሬቲቭ ኮሚሽን ነው። ሲአይኤስ ሬጉሌት የሚደረገው በኢትዮጵያ ካፒታል ገበያ ባለስልጣን ነው። ዓላማቸው እነዚህ የገንዘብና ብድር ቁጠባ ተቋማት ገንዘብን በማሰባሰብ ሌንዲንግ ሰርክል መፍጠር ነው። በእያንዳንዱ አባል መካከል የብድር አገልግሎት ነው የሚሰጡት። 100 ሰው አንድ ላይ ሆኖ ገንዘብ በማዋጣት ከዛ አነስ ባለ ኢንተረስት ሬት ከሌላው ባንክ ወይ ፋይናንሻል ኢንስቲትዩሽንስ ለሜምበሮች በተለየ ሁኔታ አነስ ባለ ኢንትረስት ሊሆን ይችላል የሚበደሩበትን አሬንጅመንት ነው የሚያመቻቸው። ሜምበሮች የሚኖራቸው በዚህ የብድርና ቁጠባ ማህበራት የሚሳተፉ አባላት በፑሉ ላይ የሚኖራቸው ያው እንደ ማንኛውም አክሲዮን ያዥ ነው የሚሆኑት። የሚኖራቸው ጥቅምም እዛ በተሰበሰበው ገንዘብ በጥሩ ኢንተረስት ሬት መበደር ነው። ልዩነታቸውን ስናይ ግን እነዚህ ሳኮስ የምንላቸው ያው ዓላማቸው ሴቪንግ ኤንድ ክሬዲት ነው። ገንዘብን በማሰባሰብ ብድር ማመቻቸት ነው። አንድ ሰው የተሻለ አይነት ገንዘቡ ከሚቆጥበው 3 እጥፍ 4 እጥፍ ከዛ በላይ የሆነ ገንዘብ መበደር እንዲችል እንዲሁም አነስ ባለ ኢንትረስት ሬት እንዲበደር ማስቻል ነው። ሲአይኤስን ግን ካየን እዛ ላይ የሚሳተፍ የክፍልፋይ ያዥ ወይም ዩኒት ሆልደር ምን ጥቅም ያገኛል ስንል ያው ካፒታል ግሮዝ እና ኢንቨስትመንት ሪተርን ነው። የገዛው አክሲዮን ከጊዜ ወደ ጊዜ ካፒታል አፕሪሺዬሽን ግሮዝ ሊኖረው ይችላል። እንዲሁም ትርፍ ካለ መከፋፈል ነው። ኦነርሺፑም ብዙ ጊዜ መዋጮ አንድ አይነት ነው የሚሆነው። የነዚህ የሴቪንግ ኤንድ ኮርፖሬት ኢንስቲትዩሽንስ ቮቲንጋቸውን 1 ፐርሰን 1 ቮት አይነት አሬንጅመንት ነው የሚኖራቸው አንለስ በሌላ ሁኔታ ካልተቀመጠ። እነዚህን የጋራ ኢንቨስትመንት ፈንዶች ግን ያው ቤዝድ ኦን ኮንትሪቢዩሽን ነው የሚኖራቸው ኦነርሺፕ ራይትም ቮቲንግ ራይትም። ከዛ በዘለለ ግን ዋና የልዩነት ነጥብ የሚሆነው ገንዘቡ የት ነው የሚሄደው የሚለው ነው። በእነዚህ የገንዘብና ብድር ቁጠባ ተቋማት የሚሰበሰበው ገንዘብ ኢት ጎዝ ቱ ኮሚኒቲ ወይም ደግሞ ለሜምበሮች እዛው እርስ በርስ የሚበደሩበት አሬንጅመንት ነው። የሲአይኤሱ ግን ያው በተለያዩ አሴቶች መመሪያው ላይ በተቀመጡት መሰረት ኢንቨስት ተደርጎ ያው ዲፍረንት አሴትስ ላይ ኢንቨስት ይደረጋል። ብድር ማግኘት ይቻላል ወይ? ሴቪንግ ኤንድ ክሬዲት ኢንስቲትዩሽንስ ላይ ዋና ዓላማቸውን ብድር መስጠት ነው። ብድር ማመቻቸት ይችላሉ። ነገር ግን የጋራ ኢንቨስትመንት ፈንዶች በአዋጁ ላይም ክልከላ አለባቸው። ብድር መስጠት ወይም ግራንቲንግ ክሬዲት ኢዝ ክሊርሊ ፕሮሂቢትድ ኢን ዘ ፕሮክላሜሽን እና የተከለከለ ተግባር ነው። ከዛ ይልቅ እንደውም መሆን ያለበት እነዚህ የገንዘብና ብድር ቁጠባ ተቋማት ኢትዮጵያ ውስጥ በጣም ለብዙ ጊዜ የቆዩ ተቋማት ናቸው። ብዙ ሰዎችን ተሳታፊ ያደረጉና ተጠቃሚ ያደረጉ ተቋማት ናቸው። እንዲህ አይነቱን ኢንስቲትዩሽንስ ወደ ሲአይኤስ አሬንጅመንት እንዲመጡ ማድረግ ይቻላል። እነሱ ወደ ሲአይኤሱ ቢመጡ ኦልሬዲ ፑሊንግ ኦፍ ኢንቨስትመንት የሚለው ሀሳብ ኦልሬዲ ቀድሞ ፕራክቲስ ሲደረግ የነበረ ነው። ፕሮፌሽናል ማኔጅመንት እና ሬጉሌሽን በመጨመር እነሱ ወደ ገበያው እንዲመጡ ማድረግ ይቻላል። ይህንን የምናደርገው ይሄ የገንዘብና ብድር ቁጠባ ተቋሙ ገንዘቡን እንደያዘ በኢትዮጵያ ካፒታል ገበያ ባለስልጣን አዲስ የሆነ ኢንቨስትመንት ፈርም በማቋቋም ወይ ያው ላይሰንስ በመውሰድ አንድ ሲአይኤስ ካቋቋመ በኋላ እንደ አንድ ተቋማዊ ኢንቨስተር ወይም ኢንስቲቱሽናል ኢንቨስተር ሀና ቅድም ስታስረዳ ሪቴል ኤንድ ኢንስቲቱሽናል ኢንቨስተርስ ብላ ከፋፈለቻቸዋል። እንደ አንድ ኢንስቲቱሽናል ኢንቨስተር ወይም ፕሮሞተር በመሆን እንዲህ አይነት ፈንዶች ላይ ቢሳተፍ በጎን የሴቪንግ ኤንድ ክሬዲት
ኢንስቲትዩሽኑን እንደያዘ ማበደርና ገንዘብ መሰብሰቡን ይቀጥላል። በጎን ደግሞ ባቋቋመው ገንዘብ ኢንቨስት እያደረገ ከሚገኘው ትርፍ ለአባላቶቹም እንደ ተጨማሪ ትርፍ ማከፋፈል ይችላል። ሁለተኛው መንገድ ሙሉ ለሙሉ ፈርሰው እንደ አዲስ የሚቋቋሙ ከሆነ በዛ መልኩ መቋቋም ይችላሉ። አበዛው መሰለኝ። ይህን ካልኩ ይበቃል። እዚህኛው ጥያቄ ላይ ምናልባት አንድ የመጨረሻ ጥያቄ ሪል ስቴት ኢንቨስትመንት ፈንድ አሁን ካለው ሪል ስቴት ዴቨሎፕመንት በተለይ ከሪል ስቴት አዋጁ ጋር ከተጠቀሰው ምን ይለየዋል? እና በዚህ ሪፍ ቫሉዌሽን ሰርቪስ ፕሮቫይደር እና አፕሬዛል ሰርቪስ ፕሮቫይደር የሚሉ ሁለት የተለያየ አይነት ግምታ የሚሰጡ አይነት ተቋማት ተነስተዋል እና ልዩነታቸው ምንድን ነው የሚል አንድ ጥያቄ አለ። እሱ ላይ ምናልባት ሪፍሌክት አድርግበታል። የአሁኑ አዋጅ የሪል ስቴት አዋጁ it was more about development የሪል ስቴት ገና ከመሬቱ ኖሮ ገና ቢልዲንጉ ሲገነባ ኤምፈሲሱ እዛ ላይ ነው ዴቨሎፕመንት ላይ እና ያስቀመጡት protections in the real estate proclamation ለኮንስትራክትድ ኦር ዲቨሎፕድ ሪል ስቴት እስከሚሆን ድረስ ነው ካቨር የሚያደርገው። ሪል ስቴት ኢንቨስትመንት ፋንድ ብለን ስናስብ ለግንባታው ሳይሆን ግንባታው አልቆ ኦልሬዲ ኪራይ የሚሰበስብ ፕሮፐርቲ መሆን አለበት። ኦልሬዲ ፋንክሽናል ኤንድ ኦፐሬቲንግ የሆነ ፋንክሽን መሆን አለበት። So the stage of the real estate development በጣም የሚለይ አይነት ኮንሰፕት ነው። ፕሮክላሜሽኑ የሪል ስቴት አዋጁ ምንም አፕሊኬሽን የለውም in the concept of a CIS because ያለቀ ሪል ስቴት መሆን አለበት ፋንድ ውስጥ የሚገባው። So fundamental difference እሱ ነው። In terms of the service providers እርግጥ ሁለቱም development property or real estate investment fund ሁለቱም ፕሮፐርቲ ማኔጀር ይጠይቃል። በአዋጁ መልክም በመመሪያው መልክም የእኛ መመሪያ መልክ የተለያየ አይነት ሮልስ ኤንድ ሪስፖንሲቢሊቲስ ነው ግን ያላቸው እያንዳንዱ መመሪያ ላይ እና የተለያየ አይነት መስፈርቶች ማሟላት አለባቸው። እንዲሁም በእኛ ፕሮፐርቲ ማኔጀር again በኮንትራክቹዋል ፍሬምወርክ ብቃት ያለው in relation to the operator እሱን እንጠይቃለን። I think ስለ appraisal ነበር ጥያቄው። ሁለተኛው ጥያቄ ፈንታ አዎ ምናልባት የሪል ስቴቱን ጉዳይ ፕሬዘንት ስታደርጊ እዛ ላይ ልቀጥል። አፕሬዛል እና ኦር ቫሉዌሽን ሰርቪስ ፕሮቫይደር የሚል አገላለጽ አለው። ምናልባት መመሪያው ላይም እንደዛ ይላል። በመሰረቱ ይህን አፕሬዛል ስራ የሚሰሩት ሴኪሪቲስ አፕሬዛል ፈርም ወይም የሰነደ መዋዕለ ንዋዮች ገማች ድርጅት ተብለው የሚጠሩት በአዋጁም በካፒታል ገበያ አገልግሎት ሰጪዎች መመሪያም ገቨርን የተደረጉ ተቋማት ናቸው። የሴኪሪቲስ አፕሬዛል ስራን የሚሰሩት ሴኪሪቲስ አፕሬዛል ፈርም ናቸው። ነገር ግን ሪል ስቴት በባህሪው እንግዲህ ፕሮፐርቲንም ኢንክሉድ ስለሚያደርግ ንብረት ነው ያለው። እነዚህ የሴኪሪቲስ ቫሉዌሽን የሚሰሩ ተቋማት ወይ ፈርሞች ንብረትን ቫሉዌሽን መስራት ኤክስፐርቲዝ ላይኖራቸው ይችላል። የሪል ስቴትን ቫሉዌሽን በሚሰሩበት ሰዓት ያው አልቲሜትሊ የሪል ስቴት ኢንቨስትመንት ፈንዱን ዩኒቶች ወይ ክፍልፋዮች የሚሰራው የአፕሬዛል ፈርሙ እኛ ላይሰንስ ያደረግነው ቢሆንም ነገር ግን የንብረት ግመታውን በሚመለከት የሪል ስቴት ቫሉዌሽን ሰርቪስ ፕሮቫይደርን እገዛ ይጠቀማል። አልቲሜትሊ ግን የዩኒቶቹን ትክክለኛ ቫሊዩ የሚሰራው ፈርሙ ነው። የቫሊዩን ዋጋ ለማውጣት ነው ቫሉዌሽን ሰርቪስ ፕሮቫይደር የሚጠቀመው። አይ ቲንክ የተነሱ ጥያቄዎች ዋና ዋና ብዬ የመዘገብኳቸው እነዚህ ናቸው። ቴንክ ዩ ሃና፣ በጣም እናመሰግናለን ፎር ዘ ብሪፍ ፕሬዘንቴሽን። መጨመር የምትፈልጊው ሀሳብ ኦር ኤኒቲንግ ካለ 5 ሚኒት ውሰጅ እና እናጠቃል። መጨመር የምፈልገው ሀሳብ ስለ መመሪያው አይ ቲንክ ፈርዘር ኢንፎርሜሽን እንትኑን ሊንኩን ሼር ብናደርግ የረቂቅ መመሪያው ጀስት እንዲያዩት እና ኮንሴፕቶቹ ሪሊ ፋይናላይዝ አድርጓል። ሜይ ቢ ያንን ሼር ብናደርግ ጠቃሚ ይሆናል ብዬ አስባለሁ። አመሰግናለሁ። ኦኬ፣ አሁን ያለውን የድራፍት መመሪያ ሁለቱንም የእንግሊዝኛውንም የአማርኛውንም ድራፍት እንግዲህ ለፍትህ ሚኒስቴር ተልኮ አስተያየት ተልኮበት ፋይናል ያለ ድራፍት ምዝገባ ሂደት ላይ ቴሌግራም ግሩፓችሁ ላይ እንዲሁም እዚህ ላይ ሊንኩን
አክሰስ የምታደርጉበት ሊንክ ፖስት እናደርጋለን። ስለተከታተላችሁን በጣም እናመሰግናለን።